እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይንም ድር ነበረ። ብዙ ጊዜ ስትል ሰማያለሁ። ስጋት አለብህ ቄስ? የወንጌላውያን ቤተክርስቲያናቶች የመዘጋት ስጋት አለበት? እኔ አሁን ትንቢት መናገር እችላለሁ። ምን ችግር አለው? መተንበይ በደንብ ተነበያለሁ። ከነ ጀርባ ከነ ምን መንገር እችላለሁ። የአገር ሁሉ ተነበየለን። በኢህአዴግ ጊዜ የባህር ዘንዶ የተባለው ከባህር ውስጥ ይንቀሳቀስና እሱ ያንተን እርግማን ያስፈጽምልሃል። ተራጋሚዎችን እኔ እኮ እንትኑን አላምንም። እኔ ፕሮፌሽናል ነኝ ስለተማርኩና ከዩኒቨርሲቲ ስለተመረኩ ነው መጥቼ የተቀጠርኩት እንጂ እግዚአብሔር መኖሩንም አላምንም አለ። ቄስ ሆኖ እግዚአብሔር ቄስ ነው። አዎ እየመጣ ነው ልበል ቄስ? እንዴት ቀስ እያልክ ድሮም ታም ነብይ ነኝ እኮ። ዱቄት ውሃ ሊቀዳ ወንዝ ወረደ አይነት ታሪክ። ሰሞኑን የሐሺሽ የሚነግዱ ፓስተሮች የቤተክርስቲያን መሪዎች አሉ። ቄስ ግርማ ሚስቴ ተደፈረችብኝ አለ አቆይሱ ብለው ሁሉ አስወርተዋል። እኔ አሁን ለምሳሌ አላልኩም። ይሄንን እንዲጣራ ፈልገን ነው። ምንድነው ታዋቂነት ሚዲያ ላይ መጮህ ነው። እዚህ ራሱ ብዙ አገልጋዮች እኮ አሉ ቁጭ ብለው ሳይማሩ ቆሞ ማስተማር የጀመሩ አሉ። ነብይ ቡሽሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄንን የኦርቶዶክስ ደስ አይልም። የኦርቶዶክስ ጳጳሳት ጺማቸው ደስ የሚል ሲመክሩ መጥነው ሲናገሩ መጥነው። የበሰለ ሰው እኮ ብዙ ነገር አይሳሳትም። እዚህ ዮኒ ከሰማኸኝ እንደገና ተጠመቅ፣ ጥምቀት አይሰራም። ከባድ ነው። ተናነቅን አላልኩም፣ አልተናነቅንም። እሱ ያደረገውን ነው። እኔ ምንም አላልኩም። የእረኝነት ተግባር አቅም ያንሳቸዋል። አልተፈተኑም። እረኛም አይደሉም። 50 ሚሊዮን ብር ተወስዶባቸው ነፍሳቸው የጠፉ በነብይ አንድ ነብይ ገንዘባቸው ተወስዶ ህይወታቸው ያለፈ ሰው አለ። ተንከባለው ገባ። አብረን እየተንከባለልን ከዛ ወጥቼ ፈረሱ ከዛ በኋላ እኔማ አልወጣሁበትም። እሱም ራሱ ተጎዳ፣ እኔም ተጎዳው። እሱ ስለተመቸው ሊታጠብ ይችላል። ጦጣ እየሸተትከኝ ምናምን ያለው ማለት ነው። እና ሰው ወዶ ጦጣ አይደለም ይሸት፣ ሟርት ይባላል። ሰይጣን ነው የሚሰማው። እንደዚህ መራገም ትችላለህ። አሁን የርህራሄ ልብ የሚያወጡትና እንደዚህ ፍርደ ገምድል ሆነው ምዕመናንን በአንድ እንትንም አይነት ነገር የሚመጣው የእረኝነት ነገር ሳይኖር ሲቀር ነው። እኔ እኮ አላምንም አለ። በምኑ? በጥምቀቱ እኮ እሷ ነች ያመነች እንጂ ነው ያላመንኩት። ታዲያ ምን ብለህ ነው ያጠመቀው? አሁን እኔ ታሪክ የምሰራበት ጊዜ እንጂ ታሪክ የምጽፍበት ጊዜ አይደለም። ይጽፋሉ እኮ እነሱ እየጻፉ እያስመረቁ አይደል? አንዳንዶች ዝም ብሎ ነው። እነሱ ምንድነው ተቀበሉኝ አይነት ነው። እኛ አሁን እኔ ታሪክ ሰሪ እንጂ ታሪክ ጻፊ አይደለሁም በአሁኑ ጊዜ። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ በዓለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው። ይህ ሀሌታ ሚዲያ ነው። ሀሌታ ሚዲያ የእናንተ ሚዲያ ነው። የተለያየ ጉዳዮችን ወደ እናንተ ይዘን ቀርባለን። እናንተም ደግሞ በምትጠይቁን መሰረት ዛሬ አንዳንድ ጉዳዮችን ለማጥራት እንግዲህ የዘውትር ተባባሪያችን የሆኑት ዶክተር ቄስ ግርማ ዘውዴን ስቱዲዮ ጋብዘናል። ዶክተር ቄስ ግርማ ዘውዴ በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ ረዘም ላለ ጊዜ በማገልገል የተለያዩ በሀገሪቷ ስፋት ከሀገር ውጭም ወንጌልን በማድረስና የተለያዩ አገልጋዮችን በማማከርም ደግሞ በአደባባይ ደግሞ በመገጸስ በማስተማር በመምከር ይታወቃሉ። ቄስ ዶክተር ግርማ ዘውዴ ስቱዲዮ ዛሬም ስናጋብዛቸው በፍጹም ፈቃደኝነት መጥቷል። ለኔ እንግዲህ ብዙ ጊዜ ወዳጄ ስለሆነ ከዚህ በኋላ አንተ ነው ብሎ ፈቅዶልኝ ነው። ቄስ እንግዲህ ስቱዲዮአችን አሁንም ከአገልግሎት መልስ አዲስ አበባ ስትመጣ ያው ጎራ በል ብለን ነበረ። ስንደውልልህ አግኝተህ ስለመጣ እጅግ አድርጌ አመሰግናለሁ። እኔም እንደገና ስለጋበዛችሁኝ እጅግ አመሰግናለሁ። እንግዲህ ሰሞኑን ያው በትምህርት ላይ ጠንካራ በሆነ ጉዳይ በመላው ሀገሪቱ እየተዟዟርክ ታስተምራለህ፣ ታስመርቃለህ እና አንድ ቪዲዮ ተለቆ አይቼ ነበረና ብዙ ተማሪዎች ስታስመርቅ ነበረና ያ ምን ነበረ? እንደው ሰሞኑን ነው በ30 ማለት ነው። በዚህ ጥር 30 2018 በእኛ አቆጣጠር ቤቴል ኢቫንጀሊካል ኮሌጅ የሚባል በኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል የተቋቋመ ኮሌጅ አለ። ይሄ ኮሌጅ ስነ መለኮት ላይ ይሰራል። ረጅም ጊዜ ረጅም ዓመት ስነ መለኮት አስተምሯል። ቄሶችን እያስተማርን እያሰለጠን
እረኞችን መጋቢዎችን እናስመርቃለን። አሁን ደግሞ ለመጀመሪያ ጊዜ 130 ሰዎችን በስራ አመራር እና በአስተዳደር ትምህርት ነው ያስመረቅነው። በዛ ምክንያት ነውና ባለፈው እሁድ ነበረ። ቆንጆ ጊዜ ነበር። ሌላው የኛ የምናስተምረው የስነ መለኮት ትምህርት ተግባራዊ ስነ መለኮት ይባላል። ተግባራዊ በእንግሊዝኛ ፕራክቲካል ቲዮሎጂ እንለዋለን። ምክንያቱም የወስተርኑ ቲዮሎጂ ቸርች እያዘጋ ስለሆነ ያዛ ያዘጋውን ቲዮሎጂ ወይም ደግሞ እዛ ትምህርት ቤተክርስቲያን እያዘጋ ያለውን ስነ መለኮት እሳቤ፣ አመለካከት፣ ቲዮሪ፣ ጽንሰ ሐሳብ ሳይሆን ማምጣት ያለብን የራሳችን ሊኖረን ይገባል። ያኛውንም ያገናዘበ ነገር ግን የጂሰስ ሞዴል እንለዋለን። የኢየሱስ ክርስቶስን ተምሳሌት የሚከተል የስነ መለኮት መንገድ። አሁን ይሄኛው የኢየሱስ ክርስቶስ አይደለም። ቤተ እምነቶቹ የሚጠቀሙበት ይጠሩና በአንድ ዶርሚተሪ ያስቀምጠው 4 ዓመት 2 ዓመት 6 ዓመት ያስተምራሉ። ኢየሱስ ክርስቶስ ግን ምንድነው ሲያደርግ የነበረው? እየሄደ ያስተምር ነበር፣ ያሰለጥን ነበር። ያስተምራቸውና በተግባር ያስተምርና ይልካቸዋል ሁለት አድርጎ። ከዛ ሄደው ሰርተው ሲመጡ ደግሞ ሪፖርት ይቀበላቸዋል ማለት ነው። ምንድነው የቸገራችሁ ነገር? ከዛ ውስጥ በደንብ የሚታወቀው አንድ ጊዜ አጋንንት ሊያስወጡ ሂደው አጋንንቱ እምቢ አላቸው እና እምቢ አለን እንደዚህ አይነት አጋንንት ሲል፣ እንደዚህ አይነቱ አጋንንት የሚወጣው በጾም ጸሎት ነው አላቸው። እርማት እዛው ይሰጥና መልሰው ይልካቸዋል ማለት ነው። እንደገና ደግሞ አንድ ጊዜ ደግሞ አሁንም ሁለት አድርጎ ሲልካቸው ደቀ መዛሙርት በአንተ ስም አጋንንት ምን አያቸው አሁን ሲላቸው፣ በአንተ ስም ደግሞ አጋንንት የሚያስወጡ ከኛ ጋር ያልተማሩ ግን ይህን ስም ተጠቅመው አጋንንት የሚያስወጡ ሰዎች አሉ አየን አሉ። ከዛ ምን አደረጋችሁ ታዲያ? ከለከልናቸው። አይ መከልከል የለባቸውም ከኛ ጋር የሆነ እሱ አይቃወመንም ብሎ አለ ጌታ ኢየሱስ። እና እንደዚህ ያረማቸው በተግባር ነው። የዛን ጊዜ በብሉይ ኪዳን ጊዜም እነ ሙሴ የብሉይ ኪዳን ራባይ ወይም አስተማሪዎች መምህራን የሚባሉት ደቀ መዛሙርትን ሲያሰለጥኑ በተግባር ነበር። ለምሳሌ ኤልሳ በኤልያስ እጅ ላይ ውሃ ይቀዳ ነበር ይላል። እግር ያጥብ ነበር ይላል። ኢየሱስ ክርስቶስንም እግሩን እንዲያጥቡት ነው በዛኛው ስታይል። ግን እሱ መልሶ ለደቀ መዛሙርቱ እግር አጠበ። ትህትናን ለማስተማር ፈልጎ ማለት ነው። በተግባር ማለት ነው። በተግባር ነው ይሄ እንጂ ዝም ብሎ ጭንቅላትን ብቻ አሳብጦ ወደ ምዕመን ስትልክ እነሱም ሄደው መስራት ይቸገራሉ፣ ለምዕመኑም አይጠቅምም ይሄ ነገር። በዛ ምክንያት ነው አውሮፓና አሜሪካ ተከራካሪነት ብቻ እውቀት ፊደል ላይ ብቻ የፊደል የእውቀት ይሆንና ልጆቹ መስራት አይችሉም። በዛ ምክንያት ነው አሁን አውሮፓ አሜሪካ ላይ ቤተክርስቲያን እየተዘጋ ያለው። የዛሬ 5 ዓመት ዜና ላይ እንደሰማ ነው ጀርመን 20,000 ቸርች ተዘጋ ተብሎ የተነገረው ሰው ጉድ ያለው ለምን ተዘጋ ነው። 500 ዓመት ሳይሞላ እንዴት ተዘጋ የሚለው ቲዮሎጂ ነው፣ ትምህርቱ ነው። ስለዚህ ይሄ ትምህርት ተግባራዊ ካልሆነ ወይም ደግሞ አውዳዊ ካላረከው ከኛ ኮንቴክስት ከኛ አውድ ጋር ካላስኬድከው ስለማይሆን የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ይሄንን ነው የምታስተምረው ማለት ነው። በዚህ መልክ ነው ተሐድሶ መምጣት አለበት ለምሳሌ በኮሌጃችሁ ሲሰጥ እንደሌላው ኮሌጅ የመማሪያ መጽሐፍቶች ከውጪ ነው የሚመጡት። ይሄ ግልጽ ነው። ለምሳሌ ሀገር በቀል የሆነ እውቀት ላይ ትኩረት አድርጎ በዛ ደግሞ ካሪኩለም ቀርጾ የሚያስተምር የቴዎሎጂ ኮሌጅ በጣም እምብዛም አይደለም። እኔ ለምሳሌ አንድ ታሪክ ላይ በጣም ቴዎሎጂ ላይ በጣም በጥሩ ደረጃ የተማሩ ጠይቂያቸው የኢትዮጵያን ታሪክ ፍጹም ቦታም አይሰጡትም። ያየሁት ነገር ሁለተኛ ኢትዮጵያዊ የሆኑትን የወንጌል አርበኞች ስለ ደቂቀ እስጢፋኖስ ስጠይቅ እንደዚህ የሚባል ነገር እኛ አናውቅም ብለው ሞዴል የሚያደርጉት ሉተርን ነው። እና ይህንን ነገርስ እንዴት ታያለህ? ቄስ ያልታረቀ ማለት ነው ከራሱ ማህበረሰብ ጋር ያልታረቀ የሚያወራው ስለ ሉተር ስለ ካልቪን በቃ የእነሱን በቃላቸው ይሸመድዳሉ። ኢትዮጵያ ውስጥ ግን ያሉትን ነገሮች አይናገሩም፣ አያውቁትም። እና እንዴት ታያለህ ቄስ? እነ ሉተር ራሱ እኮ የኛዎቹን ነው እነሱ ደግሞ ሞዴል ሲያደርጉ የነበረው። ያኔ ኢትዮጵያን በወቅቱ የነበረችውን የኢትዮጵያን ቤተክርስቲያን ያደንቁ ነበር እነ ሉተር። ይሄ ወጥቷል፣ በመጽሐፍም ተጽፏል፣ ሪሰርች የሰሩ ሰዎች አሉ በቅርቡ። እና ኢትዮጵያ ውስጥ የነበሩ ዲያቆናት እነ ደቂቅ እስጢፋኖስ የነሱ የአባ እስጢፋኖስ
መንፈሳዊ ልጆች ናቸው። ደቂቅ ማለት ተከታይ እንደማለት ነው። እና የእናሳቸው ልጆች ነው እነ ሉተር ራሱ ኢምፕሬስድ ሆነው የተቀየሩት እና እነሱ ራሱ ከዚህ ነው የወሰዱት። ግን ነጮቹ ሲያስተምሩ ይሄ ነገር እንዲነሳ አይፈልጉም። ምክንያቱም ከኛ ነው ሁሉ ነገር የሚለውን ነገር ስለሚፈልጉ ወደዛም ሄደው አያጠኑም። ደግሞ የሚያጠኑበት መንገድም ላይኖራቸው ይችላል። ላዩን ነው የእነ ሉተርን እንትን ነው። ግን የኛዎቹ ዝም ብለው ያኛው ብቻ ከሚያጠኑና ይሄን ከዚህ ጋራ አድርገው ቢሄዱ ብዙ እውቀቶች አገር በቀል እውቀቶች። በነገራችን ላይ ቴዎሎጂ ከአፍሪካ እኮ ነው የተነሳው ወደ አውሮፓ የሚሄደው። ከሰሜን አፍሪካ ሞሮኮ ውስጥ የመጀመሪያው ስነ መለኮትም የዓለማዊ ዩኒቨርሲቲ ራሱ እኮ የመጀመሪያው እና አልጄሪያ እና ሞሮኮ ምናምን ውስጥ የነበሩ ናቸው። ግብፅ አሌክሳንድሪያ ላይ የነበሩ ናቸው። እና ያንን የመጀመሪያዎቹ ቴዎሎጂያን ወይም ደግሞ የስነ መለኮት ምሁራን ራሳቸው እነ ቱርቱሊያን የሚባሉት እነ ቱርቱሊያኖስ አፍሪካውያን ናቸው። እና ስነ መለኮት ራሱ ከዚህ ነው። እና ያንን አሁን እዛ ሲሄድ ደግሞ እንዳለ ይዘው ስትመጣ እዛ ቸርች ዘጋ ነው ያ ቴዎሎጂ። ቸርች ዘግቶ የመጣ እዚህም ሊዘጋ ነው እያኮበኮበ ያለው እና ጭንቅላትን ነው የሚያሳብጠው። ብዙ ጊዜ ስትል ሰማለሁ። ስጋት አለበት ቄስ የወንጌላውያን ቤተክርስቲያናቶች የመዘጋት ስጋት አለበት። ከ20 ዓመት እና ከ20 እስከ 50 ዓመት ውስጥ ይሄ ምልክቶች መታየት ይጀምራሉ። አሁን እንደምናየው አይደለም። አሁን ፍሎሪሽ ያደረጉት መጀመሪያ በዛ መልክ የተሰበኩት በዚህኛው ቴዎሎጂ አይደለም። አሁን ቴዎሎጂ በጣም እየተስፋፋ ስለሆነ ስነ መለኮቱ ማለት ነው። ያ ስነ መለኮት ደግሞ እንዳሁኑ በተግባር የሚያገለግሉ አገልጋዮችን እያጠፋ ይሄድና ቲዮሪ ብቻ ቁጭ ብለው ጭንቅላታቸውን አሳብጠው ወረቀት ላይ ብቻ የሆኑ ሰዎችን ነው እያፈራን ያለ ነው። ያ ወደፊት ያ ችግር ያመጣል። ይሄን ያየሁት እኔ አሁን ሳይሆን የዛሬ 32 ዓመት ነው ወደ አውሮፓ በተጓዝኩ ጊዜ ይሄንን ኦብዘርቭ አድርጌ ከዛ ጊዜ ጀምሮ አስባለው፣ ይጨንቀኛል። ለምን እንደዛ ሆኖ ምንድነው ችግሩ ሲል እኔ ያገኘሁት ግኝት ምንድነው ስነ መለኮቱ ነው። ስነ መለኮቱ ትክክል አይደለም አንደኛ። ሁለተኛ ደግሞ ራእይ አልነበረውም። ያ ትውልድ ለሚቀጥለው ትውልድ የሚለው ራእይ አልነበረውም። ያ ራእይ እንዲኖረው የሚያደርገው ደግሞ የሚማሩበት መንገድ ነው። የእግዚአብሔርን ቃል የሚቀበሉበት መንገድ ነው። ስለዚህ ያ ነው አሁን ኢትዮጵያ ውስጥም እየመጣ ያለው። ያንን ነው አሁን ስነ መለኮት በተለይ ደግሞ የድሮዎቹ ጠንከር አድርገው እንኳን ያስተምራሉ። የአሁኑ ደግሞ ለብ እያደረጉ ወረቀት ካርቶን እያደሉ ነው። ሰርቲፊኬቶቹ እየታደሉ ነው። እገሌ ተመርቋል ይባላል ምናምን ይባላል። ያ አሁን ከባድ ችግር ይፈጥራል ወደፊት ማለት ነው። ስለዚህ በጣም የተቃኘና አውዱን በጠበቀ ሁኔታ አውድ ማለት የጊዜ የአካባቢና የሁኔታ ተጨባጭ የሁኔታዎች ተጨባጭ ሁኔታ ማለት ነው። ተጨባጭ ሁኔታዎችን ያገናዘበ ማለት ነው። እና ጊዜውን ማገናዘብ ይፈልጋል፣ አካባቢውን ማገናዘብ ይፈልጋል፣ ታሪክን ከግምት ውስጥ ማስገባት ይፈልጋል። ዝም ብሎ ታሪክ የሌለው መነሻ የሌለውም ነገር አይደለም። እና እነዚህ ነገሮች በአማከለ መልኩ ሲደረግ ለውጥ ይመጣል። ለዚህ ቤቴል ኢቫንጀሊካል ኮሌጅ ምንድነው ስታስመረቅ የቆየችው በዚህ መንገድ ነው አፕሮቻችን ወይም አቀራረባችን። አሁን ደግሞ ለመጀመሪያ ጊዜ በስራ በአመራርና በአስተዳደር ትምህርት ሊደርሺፕ ኤንድ ማኔጅመንት በምንለው በዛ ነው አሁን እያስመረቅን ያለ ነው። ለምንድን ነው ይህን የምናደርገው? ብዙ ጊዜ ስለ ሐሰት ነቢያት ይነሳል፣ ስለ ሐሰተኛ አስተማሪዎች ይነሳል፣ ስለ ሐሰተኛ አመራርና አስተዳዳሪዎች ተነስተው አያውቅም። እኛ ትልቁ ቪዥናችን ምንድን ነው? ሶስቱ ላይ መስራት ነው። አሁን ብዙ ጊዜ ስለ ሐሰተኛ ነቢያት ቄስ ግርማ እንዲህ ያለ ምናምን ይባላል። ስለ ሐሰተኛ ትምህርት ደግሞ በብዛት ይነገራል። ስለ ሐሰተኛ አመራር ተነክቶ አያውቅም። ሐሰተኛ አመራር መጽሐፍ ቅዱሳዊ ያልሆኑ አመራሮች አሉ። እነዛን ማረም ይፈልጋል። ከዛ ውስጥ አሁን ይሄ ተግባራዊ ስነ መለኮትና ተግባራዊ የሥራ አመራር ትምህርት የምንለው አለ። ያንን መጽሐፍ ቅዱሳዊ ማድረግ ከሚለው አንጻር ነው እንግዲህ አስተምረን አሁን ያስመረቅ ነው። ቆንጆ ጊዜ ነበር። ሰዎቹም ደስ ብሏቸዋል። አስመራቂዎቹም ከየቦታው የመጡ ፕሮፌሰሮች፣ ዶክተሮች ራሳቸው እዚሁ ኢትዮጵያውያን ናቸው። ግን በጣም ኢምፕሬስድ ሆነዋል። በጣም ተደንቀዋል። ከዛ ወዲህ አሁን
ሁለት የጋበዝናቸው አንድ ፕሮፌሰር እና አንድ ዶክተር ከቸርቿ ጋር ለመስራት ጥያቄ ያቀረቡ ማለት ነው። እንኳን ደስ ያለ ቄስ። የልፋትን ብዙ ትኩረት አድርገህ ውስጡን እንደምትሰራ ቄስ ግርማ ሚዲያ ላይ ብቻ የምትናገር የሚመስላቸው ሰዎች አሉ። እናመሰግናለን። እንደው አያይዘን ስናወራ ይሄ ተግባራዊ የሆነ የመጽሐፍ ቅዱስ ትምህርት በሀገሪቱ አዋድ መቃኘቱ ወሳኝነት አለው። እንደ ሀገር ካየነው ኢትዮጵያ ጥንታዊ ሀገር ናት። ወንጌል ከአውሮፓ መጣ ሲሉ በጣም ነው የሚገርመኝ። ወንጌል ከአውሮፓ የመጣበት ሀገር ሳይሆን እነ ዮቶርን ያፈራች ብዙ ቅዱሳን ሰማዕታት ያለባት ሀገር እንደሆነ ይታወቃል። እንደ ታሪክ ካየን ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ካየ አብዛኛው በገጠሩም በተም ልጠብቀው በማትችልበት ቦታ ላይ የአብያተ ክርስቲያናቶች አሉ። የወንጌላውያን ቤተክርስቲያናትም እንደናንተ አይነቱ ደግሞ ዘመን ዘለቅ ረዘም ያለ ታሪክ እንዳለው ይታወቃል። ግን ምን አይነት ችግር አለው? አሁን ልጠይቅ የምፈልገው እነዚህ በወንጌላውያን ቤተክርስቲያን ውስጥ ያሉ የገንዘብ ምንጫቸው ትምህርት የሚወስዱት ራሱ ሊደሮቻቸው የሚሆን ከዛ የተመረጡት በእነዚህ ቸርቻቸውን በዘጉ አውሮፓያኖች ወይንም ደግሞ አሜሪካኖች ጋር እየሄዱ ነው እና ያ ነገር አሁን ዓለም ላይ ጥዩፍ የሆነውን ነገር እንዲቀበሉ እያደረጋቸው ነው፣ እያስገደደ ነው። አሁን ለምሳሌ ግልጽ አንተ ልጠይቅ የምፈልገው በአውሮፓያንና በሌላው ዓለምም ምንድነው የጾታ ለውጥ ያደረገ ፓስተር አለ። በክርስቲያን ውስጥ ተመሳሳይ ጋብቻ ኖርማል ነው። እሱን ከተቃወምክ እንደውም ለእስር ትዳረጋለህ። ያ የተለመደ ነው። ያንን ነገር መልኩን ቀይሮ ደግሞ ኢትዮጵያ ውስጥ እየሰማን ነው ከቅርብ ጊዜ በኋላ እና ይህንንስ በደንብ አጥንተዋል። እንደ አውዱን አንተ ከመሰረቱ ነገሮች ስለምታይ ብዬ ነው። ይህንን ነገርስ እንዴት ቃኘው ቄስ? ወደ ውስጥ እየገባ ስለምንመጣ ነው። ይሄ እንግዲህ እነሱ ጋር ቆይቷል። እንደ መብት ተቆጥሮ እንደ አሜሪካና አውሮፓ ደግሞ አንዳንድ ሀገሮች በሕግ ደረጃ ወስደው በፓርላማ ወስነው መብታቸው ነው። ለምሳሌ ጾታ መቀየር መብት ነው፣ ወንድና ወንድ መጋባት መብት ነው፣ ሴትና ሴት መጋባት መብት ነው ብለው ይሄን አጽድቀውላቸዋል። ይሄ ሲጸድቅ ደግሞ እነዚህ ሰዎች አርፈው በቃ መንግስት ፈቅዶልናል ብለው አልተቀመጡ። ሕግ በመንግስት ከጸደቀልን በሕግ መሰረት ካገኘልን ቸርችም ልትፈጽምልን ይገባል። እኛ ስንጋባ ለሌሎቹ ስትፈጽም ለእኛም መፈጸም አለበት። የጋብቻ ስነ ስርዓት ማለት ነው። በተክሊል ልንጋባ ይገባል የሚል ወደ ቤተክርስቲያን አምጥተው ያንን ደግሞ ቤተክርስቲያን ውስጥ ረጅም ጊዜ ክርክር ተካሂዶበት በድምፅ ብልጫ ይለይ ሁሉ ተብሎ ለድምፅ ቀርቦ አንዳንዱ ለምሳሌ የአሜሪካን ኢቫንጀሊካል ሉተራን ቸርች የሚባለው ኤልካ የሚባለው በድምፅ ብልጫ ተቀብሎ ይጋቡ እንቀበልላቸው የሚለው አይለው ስላሸነፉ ተቀብለዋል። ባለፈው በእነዚህ ጉዳይ ከመካነ ኢየሱስ ጋር በተያያዘ ተነስቷል። ከነሱ ጋር ረጅም ዓመት የሰሩ ናቸው ተብሎ ማለት ነው። በሁለተኛ ደረጃ ደግሞ ስዊድን ቸርች ኦፍ ስዊድን የሚባል አለ። እሱ የቆየ ነው፣ ስቴት ቸርች ነው በስዊድን ሀገር። በነገራችን ላይ ስዊድን፣ ፊንላንድ፣ ዴንማርክ፣ ጀርመን ምናምን የሚባሉ ስቴት ቸርቾቹ ሉተራን ቸርቾች ናቸው። አስራት ራሱ መንግስት ነው የሚቆርጠው እዛው። አስራትን ለቸርች ወስዳ አይደለም የምትከፍለው፣ አሁን ፈልጋ አይደለም የምትከፍለው። እዛ መንግስት ይቆርጠውና ወደ ቸርች አካውንት ይልካል ከአንተ ደሞዝ ላይ። የእያንዳንዱ እዛ ሀገር ተቀጣሪ የሆነ የአስራት ቁረጡ ከሰራተኞቻቸው ይባላል። ተቆርጠው ወደ ቸርች ነው። የቸርች አካውንት በጣም እንትን ነው። ተወዳድረ ነው የምትቀጠረው። እዛ ቄስ ለመሆን ወይም ሰባኪ ለመሆን አማኝ መሆን ላይ ይጠበቅብህ ይችላል። ለምሳሌ እንደዚህ አይነት ሀገሮች ላይ እኔ ከገጠሙኝ ነገሮች ማለት ነው። እና አንድ ቄስ ከዚህ በፊት ተናግሬ ያለው ገጠመኝ እዛና የአንድ ቸርች ኦፍ ስዊድን ወይም ደግሞ የዛ ሉተራን ቸርች የሚባለው የዛ ቄስ ነው። እኔ ቄስ ነኝ ከኤሚኬሲ ወይም ከመሰክሶስ ሜኖናይትስ ይባላል በውጭ ደረጃ። እዚህ ኢትዮጵያ ውስጥ ነው መሰክሶስ የሚባለው እንጂ ከሜኖናይት ቸርች አንድ ሴት መጣች
እኔ ሜኖናይቶች እንትን ነው የሚያምኑት፣ በአዋቂ ጥምቀት ነው የሚያምኑት። አናባፕቲስት ነው የሚባሉት። አናባፕቲስቶች በአዋቂ ጥምቀት ነው የሚያምኑት። እኔ ደግሞ እሷ ደግሞ በሕፃናት ጥምቀት አምኛለሁና እኔ ልጄን አጥምቅልኝ ብላ እኔ ጋ መጣች። እኔ ደግሞ ልጇን ወስጄ አጠመቅኩ አለኝ ቄሱ። እና ይሄ ነገር ሁል ጊዜ ይቆረቁረኛል። ማጥመቄ ልክ ነው ወይስ ልክ አይደለም የሚል አንተ ምን ትለኛለህ አለኝ። ወጣት ነበርኩ፣ ልጅ ነኝ ያኔ፣ እንዳው የ24 ዓመት ወጣት ነኝ። ነገረመኝ። እኔ እንዴ ታዲያ አንተ ሉተራን አይደለህም ወይ? አዎ ነኝ። ታዲያ ሉተራን በሕፃናት ጥምቀት ያምን የለ ወይ? አዎ ያምናሉ። ታዲያ አንተ ማጥመቅ እኮ ስራህን ነው የሰራው፣ ምን ስህተት አለው አልኩት። ማጥመቅ ማለት የክርስትና ማስነሳት በኦርቶዶክስ የሚባለው ማለት ነው። እና ምንድን ነው የሰራው ስህተት? አይ እሷ የሌላ ባል እኮ ነች አለ። የሌላ ባልም ብትሆን እኮ አምና መጣች እሷ፣ አንተም ደግሞ የምታምነውን ነው ያደረግከው አልኩት። አይ እኔ እኮ አላምንም አለ። በምኑ? አይ በጥምቀቱ እኮ እሷ ነች ያመነች እንጂ ነው ያላመንኩም። ታዲያ ምን ብለህ ነው ያጠመቀው? አይ እኔ እኮ እንትኑን አላምንም፣ እኔ ፕሮፌሽናል ነኝ፣ ስለተማርኩና ከዩኒቨርሲቲ ስለተመረኩ ነው መጥቼ የተቀጠልኩት እንጂ እግዚአብሔር መኖሩንም አላምንም አለ። ቄስ ሆኖ እግዚአብሔር ቄስ ነው። አዎ እግዚአብሔር መኖሩን እንዴት እግዚአብሔርን ካላመንክ እንዴት ብለህ ነው የምትሰብከው? በተማርኩት መሰረት የስብከት አዘገጃጀት ዘዴ ያለ፣ በዛ መሰረት ስብከቴን አዘጋጃለሁ። በዛ መሰረት እንደ አንድ እውቀት ማለት ነው፣ እንደ እውቀት። አዎ መግቢያ አለው። ስብከት ስታዘጋጅ መግቢያ አለ፣ አተታ አለ። ከዛ ደግሞ ማዛመድ ከህይወት ጋር አፕሊኬሽን የሚባል አለ። በዛ መሰረት ነው የምሰብከው አለ። ያንን በተማርኩት መሰረት ለምዕመኑ እሰጣለሁ አለ እንጂ አይጸልይም፣ ምንም አይልም። ጸሎትም ደግሞ የተጻፈ አለ። እዛ መጽሐፈ ቅዳሴ ሊተርጂ ቡክ የሚባል አለ። እዛ ላይ ጸሎቶች ተጽፈዋል። ጸሎትም የራስን መጸለይ ያስፈልግህ ማንበብ ነው። እዛ ላይ የተጻፈውን ጠዋት ላይ መግቢያ ላይ እንዲህ ትጸልያለህ፣ በንስሐ ጊዜ እንደዚህ ትጸልያለህ፣ ከዛ እንደዚህ ትሰብክና መደምደሚያው ላይ እንዲህ ጸልየ የጌታ ያስተማረው ጸሎት ጸልይና ቡራኬም እዛው ላይ ተጽፏል። ቡራኬውን ትላለህ ይላል። ሰውየው የተጻፈውን ነው የሚለው። ገባ? ማመን አይጠበቅበትም። ከራሱ የሚጸልየው ነገር የለም። የተጻፈውን ያደርጋል። በሰዓቶች የተከፋፈሉ ነው። ያን ይጨርሳል። ታዲያ ያዘጋም ቸርችን ቄስ ይሄማ በደንብ ያዘጋል እኮ ህይወቱ የሌለበት በዛ ህይወት የማያምን ሰው ባለሙያ ብቻ ስለሆነ ዩኒቨርሲቲ ስለተማረ እያቆረበ እያስቀደሰ እያጠመቀ ቤተክርስቲያን ባይዘጋ ይገርማል እንዴ ቄስ? እና ለዚህ ነው የተመሳሳይ ጾታ ጋብቻ ባይኖር ይገርማል ወይ? እሱ አይገርምም። ለዚህ እኮ ነው እዚህ ሀገር እንዳይመጣ ስነ መለኮቱ ራሱ እነሱ መጥቶ ማስተማር የለባቸውም። የዛን ጎትታቸው አታምጡ። እዚህም ገብቶ ከሆነም ደግሞ መቀየር አለበት፣ አውዳዊ መሆን አለበት። ኮንቴክስቹዋላይዝ ልናደርገው ይገባል የምንለውም ለዚህ ነው። ምክንያቱም እዛ ሀገር ዘግቷል ይሄ አካሄድ። እዚህም አሁን ያንን ያደርጋል። እንደ ዩኒቨርሲቲ እንደ ትምህርት ብቻ አሁን ዶክተር ገመቺስ ትምህርት ቤት አለ ሊድስታር ብሎ ሁሉም ከዛ ይመረቃል። እኛ ልጆችም ተመርቀው የመጡ አሉ። ግን ምንም በቃ ወረቀት ነው እንትን ይላሉ፣ በእንትኑ መሰረት ይማራሉ። ተግባር የለ ምን የለ፣ እንትኑን ብቻ ጭንቅላቱን ሞልቶ ይመጣል። ይሄን ተምሮ እሱም ያስተምራል። ይሄ ባያዘጋ ይገርማል። ከዛ የመጣ ነው የወስተርን ቴዎሎጂ የሚባለው ማለት ነው። መልካም ቄስ፣ ይሄ እንዲያያዝድ የፈለኩት ከመሰረቱ ስለሆነ በወንጌላውያን ቤተክርስቲያን ውስጥ ያው እቺ የወንጌላውያን ቤተክርስቲያን በብዙ መከራ ውስጥ አልፋለች። በደርግ ጊዜ እስከ መዘጋት ቤተክርስቲያን ውስጥ ቀርቶ ቤት ውስጥ እስከ ማምለክ ደረጃ ደርሷል። ያንን አስቸጋሪ የሆኑ ጊዜያቶች ያሳለፉ የሃይማኖት አባቶች አሉበት። ማንሳት ካስፈለገ ዘማሪ ተስፋዬ ጋቢሶ 7 ዓመት በጣም ብዙ ሰዎች መታሰር፣ ኢየሱስን መጥራት ማለት እንደ ወንጀል ታይቶ ያ ዘመን አለፈ። ከዛ ደግሞ ምን አይነት ዘመን መጣ? የወንጌል ሪቫይቫል የሚመስል ግን ይሄ የግል ቸርች የባለራይ በመሆን በግሉ ቅድም አንተ ምን ምትለዋል የቤተሰብ ቸርች እስከሚመስል ድረስ በቃ ህዝቡንም ማሳምነው ማአት ተከታይ ያላቸው እያገለገሉ ያ አገልጋይ ወይ አንድ በህይወትም ባይኖር የሆነ ነገር ቢስትም በጣም ብዙ ችግር ሃይባይል የለው እንደሆነ እናያለን። አሁን ግን በጣም አስፈሪ ሆኖ የመጣው ሰሞኑን በኤምኬሲ ቸርች የነበረውን
ግርግር አይታል። ከዛ በፊት ደግሞ ሌላ ቤተክርስቲያን ውስጥም እያየን አዲስ ልምምድ እየመጣ መጣ። እሱ የተመሳሳይ ጾታ ጋብቻ ከሚደግፉ አብያተ ክርስቲያን ጋር ያልተቀደሰ ጋብቻ በማድረግ ያንን ነገር ለመሸፈን የሚደረግ ጥረት፣ በዛ መሃል ደግሞ በሚዲያ የሚተላለፉ ሁለት ጽንፍ ይሄ ወደ 30 ነው 40 ሚሊዮን የሚጠበቀው ምስኪን የሆነው ክርስቲያን ማህበረሰብን እያሳፈረ አንገት እያስደፋ ያለ ጉዳይ ነው። ይሄን እንዴት ገመገምከው ቄስ? አንተ ከመሰረቱ ስለምታውቀው ብዬ ነው። እንግዲህ አሁን ውጪ የነበረው ትልቁ ችግር ምንድነው? እነዚህ ከነባሮቹ ከፈረንጆች ጋር ሚሽነሪዎች ያመጧቸው መጀመሪያ የመጡ ሚሽነሪዎች በጣም የተሰጡ ለወንጌል የተጠሩ ጥሩ መልካም ህይወት የነበራቸው ናቸው። በጊዜ ብዛት ግን እነዛ ነባሮቹ እየሞቱ እያለቁ ሲመጡ አሁን እነሱን የተኩት ልጆቻቸው አሁንም ምልህ አይነት የግብረ ሰዶም የሚያራምዱ ምናምን እየሆኑ መጡ ማለት ነው። በሌሎች ለምሳሌ መካነ ኢየሱስን በመሰረቱ ሉተራን አካባቢ፣ ፕሬስቢተራን አካባቢ፣ ሜኖናይቶች እንደገና ቃለ ሕይወትም የመሰረቱት ባፕቲስት ሚስዮኖች እነዚህ አይነት አሉ። ሌሎችም እንግዲህ ፔንቴኮስታል ከውጭ መጥተው እንትን ያሉ ሌሎችም ሊኖሩ ይችላሉ። አሁን እንግዲህ ምንድነው ግንኙነት እንዳያቋርጡ አሁን መካነ ኢየሱስ ቄስ ዶክተር ዮናስ 2 ጊዜ ወጥቶ ቅርታ ጠይቋል። ምዕመኑ በጣም ስለተቆጣ፣ መሪዎች ስለተቆጡ፣ አንዳንድ ሲኖዶስና አንዳንድ ሰበካዎች ስለተቆጡና አቋም ስለያዙ ቤተክርስቲያኒቱም ስም እንዳይበላሽ ነባሮቹ የመካነ ኢየሱስ መሪዎች የነበሩ ፕሬዝዳንቶች የነበሩ አቋማቸውን ስለገለጹ በዛ ምክንያት ኮሚቴ ተቋቁሞ ኮሚቴው የቅርታ እንትኑን ቄሱን ከኋላ አቁመው ኮሚቴው በዛ ፈንታ ቅርታ ጠይቆ ቦርዱ ቅርታ ጠይቋል ምናምን ተብሎ ብዙ ጊዜ እንግዲህ ለማስተካከል ተሞክሯል ማለት ነው። እዛ ምንድነው ከነዚህ ጋር ግንኙነት ነው። አሁን ኤልካ ካልኩ ቸርች ኦፍ ስዊድን ካልኩ ጋራ እነሱ ተቀብለዋል እዛ ሀገራቸው። እነሱ ደግሞ ምንድነው እነሱን መታደግ አለብን የሚል ነገር አመጡ። እኮ ነው ሰው ምንድነው የሚሉት ሰዎች ዱቄት ውሃ ሊቀዳ ወንዝ ወረደ አይነት ታሪክ ማለትም ዱቄት ነው አቅም የለውም ውሃ ሊቀዳ ወንዝ ወረደ። እነዛ በቴዎሎጂ በተለያየ የተማሩ እንዳልከው ደግሞ አንዳንዶቹ ፕሮፌሽናል የሆኑ ክርስቶስን የሚያውቁ ግን በሙያ ከቤተሰብ የወረሱ የሃይማኖት መሪዎች ያሉበት ጥዩፉን የሰዶሚያን ማለት ነው እግዚአብሔር በጣም የሚያዝንበትን ኃጢአት እንደዋ የጨለጡ ቀስ ብሎ ደግሞ ወደ ኢትዮጵያ ለማስረጽ እየሄዱበት ያለው ርቀት እጅግ አስጊ ነው። መጀመሪያ የሚይዙት ሊደሮችን ነው። ሊደሮችን እንግዲህ አንድ ጸሐፊ እንዳለው ሊደሮቹ የዚህን ያህል ለምን እነሱ ይታገላሉ ብሎ ያቀረበው ጽሑፍ ምን ይላል? 2 ነጥብ ላይ ነው ያተኮረው። አንዱ ጥቅም፣ 2 ልጆቻቸውና ቤተሰቦቻቸውን ስፖንሰር በማድረግ ማስተማርና ከጥቅም ጋር የተገናኘ ነው የሚል አለ። ይህንን ነገር እንደው ቄስ ብታብራራለን። ሊሆን ይችላል። ይሄ እንግዲህ አሁን እዛ ኮኔክሽኑን ቶሎ ላለመተው ግንኙነት ከነሱ ጋር ያላቸውን ግንኙነቱ እኮ የተቋማቱ ነው። ልማቶችን ያካሂዳሉ። የመርሃውራን ትምህርት ቤትን መስማት የተሳናቸው ትምህርት ቤቶችን የሚደግፉ የውጭ ሲኖዶሶች የውጭ ቤተክርስቲያናት የሚባሉ አሉ። አሁን በመካነ ኢየሱስ በስፋት ልማት የሚካሄደው በእነሱ ነው። ኮሌጆቻቸውን ይደግፋሉ። በአንድ ጊዜ ያንን ማቆም ማለት ደሞዙ በሙሉ ይቆማል። የዛ ሁሉ ሰራተኛ ማለት ነው። ትምህርት ቤቱ ሁሉ ይቆማል። ማለትም በጀቱ አብዛኛው ከዛ በጀቱ የተያያዘ ነው እና እንዴት እናድርግ የሚል ተናግረዋል እኮ ቄስ ዶክተር ዮናስ ወጥተው ተናግረዋል። በተለይ በኦሮምኛው የተናገሩትም በጣም አብራርተዋል። እኛ እኮ ጨንቆን ነው ተቸግረን ነው ይሄንን እንዴት እናድርግ፣ ከዛ እንጀራ የሚበላ ብዙ ነው አይነት ብለው ተናግረዋል። በአንዴ ለማቋረጥ የማይችሉበት ማለት ነው። እና በፊት ይቋረጥ ተብሏል። በፊቱ ፕሬዝዳንት ቄስ ዋክስዩም ኢዶሳ የሚባሉ ሰው በነበሩበት ጊዜ ወይም 19ኛ የነሱ ካውንስል ላይ አቋርጠናል ብሎ እነሱም በሚዲያ ደጋግሞ ተናግረዋል።
አሁን ሬስኪው ሚሽን በሚል የትድግና ተልኮ በሚል እንታደጋቸው ሂደን እንችላለን እነሱ መታደግ ነው የሚሉት። እንግዲህ አንተ እንዳልከው ዱቄቶንን አይደለም የምንሄደው እኛ ዱቄቱ ወደ ቂጣ ቀይረ ነው አትሊስት ጠንከር አድርገን ብንሄድ የምንበላ ምግብ ሆነን እንሂድ አይነት ነው። ጥሩ ነው ወይ እሱ ነው እንግዲህ በምን አቅማቸው ነው የሚያደርጉት ነው። ባይረሩ ብዙ ነው። እዛ ያለው ተቃዋሚ ፈረንጅም እኮ አለ። ሁሉም እኮ ነጮቹ አልተቀበሉ። ለምሳሌ 51 ለ49 56 ለ44 ምናምን የተሸነፉበት ሁኔታ አለ። በዚህ መልክ የተሸነፉት 44ቱ ከተሸነፈ በድምፅ ብልጫ ስለሆነ በዲሞክራሲያዊ ስርዓት በሚሉ ስለሆነ የተሸነፉት እዛ ያለው 44ቱ ወይም 41ዱ ወይም 49% ያልቻለውን ይሄ አንደኛ የከለር ባረር ያለበት በከለር ምክንያት ይንቋቸዋል፣ አይቀበሏቸውም። የኛዎቹን የቋንቋ ባረር ያለበት እንግሊዘኛ የማይችል እኛ ሀገር ፓስተር እኛ ሀገር ቄስ ሂዶ እነሱን ሲያሸንፍ እንግዲህ እግዚአብሔር ያሳየ እዛ ያለው ተናግሮ ማሸነፍ ያልቻለውን እዛ ያለው ተናግሮ ማሳመን ያልቻለውን እነዚህ እንችላለን ሲሉ ምናልባት በመንፈስ ቅዱስ ኃይል ነው የምናሸንፈው እንዳይሉ ደግሞ እዚህም ብዙ ነገር ማሸነፍ አልቻሉም። እንግዲህ እሱንም ብዙ የሚያምኑ አይመስለኝም። ይሄ በመንፈስ ቅዱስ ኃይል ተማምኖ እግዚአብሔርን ስራ መስራት እሱ ነው የሚረዳንም ሊሉ ይችላሉ። አሁን ይሄንን ስል ደግሞ እግዚአብሔርን ስራ የሚሰራው በመንፈስ ነው እንጂ በስጋ ነው እንዴት እንደዚህ ያለ ሁሉ ሊሉ ይችላሉ። ያንን ሁሉ ባረር ይዘው ወይም ደግሞ ያንን ሁሉ እንደ እንቅፋት የሚያስቸግረውን ማንነት፣ ቋንቋ፣ የስነ መለኮት ችሎታ ምናምን ሁሉ ልዩነት ይዘው ሂዶ ያንን አሸንፋለሁ ተልኮ የትድግና ተልኮን ወጣለሁ የሚለው አያስኬድም። መጽሐፉ የሚለው ሽሽ ነው የሚለው። እንኳን ከግብረ ሰዶም ከዝሙት ሽሽ እኮ ነው ያለው ሐዋርያ ጳውሎስ። የምትሸሻቸው የኃጢአት አይነቶች አሉ። ጣዖት ከማምለክ ሽሽ ይላል፣ ከዝሙት ሽሽ ይላል፣ እንደገና ደግሞ ከገንዘብ ፍቅር ሽሽ ይላል። ሸሽተ የምታመልጠው አለ፣ ተጋፍጠ የምታሸንፈው አለ። እና መሸሽ ያለብህን መሸሽ ነው። አትጨብጥ ይላል፣ ሰላም አትበል ይላል። እንደዚህ የተባሉ የተጻፉ ነገሮች አሉ። እንግዲህ ለመቻል ሳይሆን በዚህ ደን እንታደጋቸው በሚል ስም ያቺ ከውጭ የምትመጣው በጀት ለማቆየት የሚሄዱበት መንገድ አለ። ሚስጥሯ ማለት የበጀት ውጭም ደግሞ በነዛ ነው የሚሄዱት። አሁን ውጭ የሚመላለሱት በዛው ይጠሯቸዋል። በየቀኑ እዛ በየሳምንቱ በየወሩ የሚሄዱበት ምክንያት በራሱ ከፍሎ መሄድ አይችልም። እነሱም ቫይት ሲያደርጓቸው ነው የሚሄዱት። እንደዚህ ኢንተርናሽናል የሆነው ቪአይፒ ሆነው የሚመላለሱት በእነሱ ገንዘብ ስለሆነ ያችን ዓለም ላይ የሚዞሩባትንም ክብር ማጣት አይፈልጉም። መጣልኝ በጣም አሁን እንግዲህ ወደ 40 ሚሊዮን የሚሆን በወንጌል የሚያምን ቅዱሳን ያለበት ሀገር ነው። እንግዲህ የተለያዩ አብያተ ክርስቲያናቶች ቤተክርስቲያናቶች አሉ። ይሁንና ሰሞኑን የምናይ በነ ዶክተር ስዩም እና በኤምቢኬሲ መሪዎች መሀል የነበረውን ጉዳይ የታዘብከው መሰለኝ። ይህን ጉዳይ እንዴት ትገመግመዋለህ? ጉዳዩ ይሄ ዋና አጥንቱ ምንድን ነው? አሁን ብዙ ሰዎች ጉዳዩ ምን ይላሉ? ይሄ የግል ጉዳይ ነው፣ የክብር ጉዳይ ነው። ማለትም እነዚህ ሰዎች ራሳቸውን ነው የሚወክሉት እንጂ ይህን ሁሉ ማህበረሰብ ለምን ለተሳዳቢ አሳልፈው ሰጥተዋል? አንዳንድ ቲክቶከሮች በወንጌላውያን ቤተክርስቲያን ውስጥ ወንድ ለወንድ ያጋባሉ ብሎ ቪዲዮ የሰሩ አሉ። በጣም ጠያፍ በሆነ ነገር ራሳችሁን ጠብቁ እያሉ አዲስ ትሬንድ እየመጣ ነው። እንዲገለል ነውረኛ ከእግዚአብሔር ሀሳብ ውጭ የሄደ ህዝብ አድርገው የህዝብ ምንድን ነው ማህበረሰቡ አንገት እየደፋ ያለበት ወቅት ነው። እነዚህ ተማሩ የሚባሉ ግለሰቦች በየሚዲያው እየወጡ በሚሰጡት ማብራሪያ በሚሰጡት ያልተመጣጠነ መግለጫ ብዙ ሰዎች እያዘኑ ያሉ አሉ። አንዳንዶቹ የለም ትክክል ነው ታዲያ ቤተክርስቲያን ስትጠፋ ዝም ይበሉ ወይ የሚሉ አሉ። ቤተክርስቲያኗ ደግሞ እኛ እነዚህን ሰዎች ያገርነው በህገ ደንባችን በመተዳደሪያ ደንብ ነው ብለው ስልጣናቸውን አላግባብ ተጠቅሟል የሚሉ ብዙ ጽንፎች አሉ። ጥያቄውን አብዝቼው ሊሆን ይችላል፣ ሀሳቡ ግን ይገባል። ይህንን ነገር ታዝበው ከሆንክ አዲስ አበባ አልነበርክም፣ በየሚዲያው ግን ሲነገር ነበረና እንዴት ቃኘው? ቄስ ሚዲያ እንግዲህ ይዞ መውጣቱ ይጠቅማል አይጠቅምም የሚለው ምንም የምትደብቀው ነገር የለም። የአደባባይ ምስጢር የሚባል አለ።
አንዳንዱ ነገር በአደባባይ ወጥቶ ያለ እንደ ሚስጥር እናደርገው የሚለው ነገር ብዙም አያስኬድም። ጉዳዩን ግን በደንብ አስረድቶ አቋም መያዝና ማስተማር መግለጡም ጥሩ የሚሆንበት ሁኔታ አለ። እንግዲህ መጀመሪያ በመካነ ኢየሱስ ነበረ። መካነ ኢየሱሶች በጥሩ መንገድ ማኔጅ አድርገዋል። እንዴት ነው? ከልምድም አንጻር የሚወገዙ ማውገዝ የሚፈልጉት ሰው ይኖራል፣ ግን ወደዛ ደረጃ አልሄዱም። የአስተዳደር እንግዲህ ይለያያል። አንዳንዶችን ግን ማሳሰርም ታስረናል በዚህ ምክንያት ብለው ሚዲያ ላይም የተናገሩ አይተናል። አሳስረውናል፣ እንዲያርገውናል የሚሉ እና እንደሱም አድርገው ሊሆን ይችላል። ይሄ አግባብነት የለውም ባይነኝ እኔ። ሌላው አሁን የሚኬሲውን ያው በሚዲያ ነው የሰማሁት። እነዛ ለቸርቿ ቀንተን ነው ብሎ ሶስቱ ወንድሞቻችን የሚቃወሙት አሉ። ለቸርቹ ብቻ ለክርስትና በዚህ መልክ ነው የሚል ነው። ቤተ ክርስቲያኒቷ ደግሞ ምንድን ነው የምትለው? ይሄ የውስጥ ጉዳይ ነው፣ ውስጥ ነው መስተካከል ያለበት። እነሱ እንደ አመራር እንደ መሪ ነው አክት ያደረጉት። ስለዚህ እርምጃ ወስጃለሁ። መልስ ስጡን የሚል አለ። ለምንጠይቃችሁ ነገር በግል መልስ እንዲቀርብላቸው ይፈልጉ ነበር። ማለትም በእኛ ሚዲያ ራሱ ቀርበው በመግለጫ መልክ ያቀረቡትና ሀሳብ አለ እና ያ ተገቢ አይደለም ነው የሚሉት የቤተ ክርስቲያኑ። መግለጫውን ደግሞ እነሱ መግለጫ ስንሰጥ ደግሞ መግለጫውም የውሸት ነው ነው ያሉት። አልተቀበሉም። ምክንያቱም ኮኔክሽኑ ወይም ግንኙነቱ ሳይቋረጥ የውሸት ነው እዚህ ጋር የሚሉት እያሉ እየወጡ እየተናገሩ ነበረ። ሊያረጉ ይችላሉ። ቤተክርስቲያኒቷ እርምጃ መውሰድ ትችላለች። አልገባኝም። ብዙ ሰው እኮ እየተቃወመ ነው። አባላቷን መሰረዝ የለባቸው። መገሰጽ ትችላለች፣ መሰረዝ ትችላለች። አሁን አይችልም ጽሕፈት ቤቱ የሚሉ አሉ። ይሄ ደግሞ አሁንም ሌላ ጽንፍ ነው፣ ሌላ ችግር ነው። ምንድን ነው? የአሜሪካን ያሉ ቸርቾች ወይም አውሮፓ ያሉ ቸርቾች ኦቶኖመስ ናቸው። ኦቶኖመስ ማለት ራስ ገዝ ናቸው፣ አጥቢያዎች። የኢትዮጵያ ቸርች ግን አጥቢያ ኦቶኖመስ አይደለም፣ ራስ ገዝ አይደለም። በአንዱ ናሽናል አህዳዊ ቤተክርስቲያን ስር ነው የሚንቀሳቀሰው። ለምሳሌ የመካነ ኢየሱስ ማህበረ ምዕመናን ወይም አጥቢያዎች በመካነ ኢየሱስ በአህዳዊው ቤተክርስቲያን ስር ነው የሚንቀሳቀሰው። ማለትም ከሊደሩ ወይ ከዋናው በሚመጣ መተዳደሪያ ደንብ መተዳደር ግዴታዋ ነው። ግዴታው ነው። አንድ መተዳደሪያ ደንብ ነው ያለው። ህጋዊ መተዳደሪያ ደንቡ አንድ ነው። አጥቢያዎቹ የሚተዳደሩት በውስጥ መተዳደሪያ ደንብ ነው። የውስጥ መተዳደሪያ ደንቡ ደግሞ የሚገዛው ለዋናው መተዳደሪያ ደንብ ነው እና ዋናዎቹ እርምጃ አህዳዊ ቤተክርስቲያን ነው። የስልጣኑም ኤሪያ ሰፊ ስለሆነ ላይ ያሉት በማንኛውም ጉዳይ ላይ እርምጃ መውሰድ ይችላሉ። ያንን የሚከለክል የለም። አወሳሰዱ ላይ ነው አሁን ችግሩ። ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኦሮሚያ ሲኖዶስ ብለው በተነሱ ጊዜ እርምጃ ወሰደች በጳጳሳቶቹ ላይ፣ በሶስቱ አቡኖች ላይ ማለት ነው። እሱን እኔ በወቅቱ ተናግሬ ነበረ። እኔ ምንድን ነው ያልኩት? በኢትዮጵያ ኦርቶዶክስ ትሬንድ መሰረት ወይም ልማድ መሰረት ወይም ትውፊት መሰረት ወይም ደግሞ በመንፈሳዊ አሰራር መሰረት የማስወገድ ጵጵስናን የመሻር የማገድ ምናምን የዶክትሪን ጉዳይ ሲሆን ነው፣ ዶግማ ሲሆን ነው። ይሄኛው ስህተት ግን የዶግማ ጉዳይ ሳይሆን በወቅቱ የአስተዳደር ውዝግብ ነው የተነሳው። የቀኖና ነው የቀኖና የአስተዳደር ውዝግብ። አስተዳደር ወይ ቀኖና ማለት አስተዳደር የሚሻሻሉ ነገሮች ማለት ነው። ቀኖና ማለት በሲኖዶሱ ውሳኔ በየጊዜው የሚሻሻሉ ነገሮች ናቸው፣ የአስተዳደር ጉዳዮች ናቸው። እና ዶግማ ማለት የማይንቀሳቀስ ነው። ለምሳሌ ኢየሱስ ያድናል የሚለው እዚህ ላይ ሰው ጋር ስለ ሥላሴ አብ፣ ወልድ፣ መንፈስ ቅዱስ የእኩልነት ስልጣናቸው ላይ ችግር የፈጠረ ካለ ይሄ አሁን የዶክትሪን ይሆናል። መጽሐፍ ቅዱስን በተመለከተ ይሄን እቀበላለሁ ይሄን አይቀበልም የሚል የዶክትሪን ጉዳይ ይሆናል። መጽሐፍ ቅዱስ ላይ መጽሐፍ ቅዱስን አላምንም ካለ ሰው ወይም ዝቅ ካረገ ወይ እንትን ካረገ፣ ይሄኛው አስተዳደር ነክ ጉዳዮች ግን የዶግማ ጉዳዮች የዶግማ ጉዳይ ሳይሆን የቀኖና ጉዳይ ነው የሚሆነው። ስለዚህ የወሰዳችሁት እርምጃ ከልክ ያለፈ ነው ብዬ እኔ አስተያየት ሰጥቼ ነበር።
በራሳቸው አርመው ይሆን አስተያየቴን ሰምተው ይሰማሉ ይሆን እንደሆነም አይታወቅም። ብቻ ከብዙ መንገድ ሲተቹ ስለነበሩ ሰዎቹም ጠቅላይ ሚኒስቴሩም አስታረቋቸው እንትናሉ አረሙ ማለት ነው። ስለዚህ ምን ሆነ? ጵጵስናቸው ሳይነካ ጳጳስ እንደሆኑ እንዲቀጥሉ ተደረጉ ማለት ነው። ሽረናል የሚለው እንደገና ወይ ሹመትም አልሰጡም፣ ያው ያገዱትን ብቻ አስቀጠሉ። ልክ እንደዚሁ የመሰረ ክርስቶሱ የዶግማ ጉዳይ አይደለም፣ ዶክትሪን ላይ አይደለም ስህተት ያደረጉት እነዚህ ሶስቱ ወንድሞች ማለት ነው። መሪዎች እዛ ጋር የሰሩት ስህተት ምንድን ነው? የአስተዳደር ነው። ምዕመናንን ጠብቁ መግለጫ እስከምንሰጥ አሉ። የእኛን ስልጣን ነኩ ነው፣ ተጋፉ ነው። ይሄ ደግሞ ዶክትሪን አይደለም፣ መሰረተ እምነቱን አልካዱ፣ አስተዳደር ተዋረዱን ያልጠበቁት ነው እኮ። ለምንድን ነው ታዲያ በዚች ጉዳይ እነሱ ስጋት አለን ነው ያሉት እኮ። ቤተክርስቲያኗ ቃል በቃል ይህንን የተመሳሳይ ጾታ ጋብቻ ተቀብላለች አይደለም። የመሪዎቹ የሚያደርጉት ግንኙነት ስጋት ፈጥሮብናል። ዶክተር ስዩም ለረጅም ጊዜ በዚህ ጉዳይ ላይ ይሰራል። ካየው በየፕሮግራሙ በተለይ የሀገር አደጋ በሆኑ ጉዳዮች ሁሉ ሳይቀር በዚህ ጉዳይ ላይ ይሰራል እና ካለው ልምድ የተነሳ ከነዚህ ወንድሞች ጋር በተለይ በሀሌታ ሚዲያ መጥቶ ይህንን መግለጫ ተናግረዋል። ይሁንና መሰረዝ ግን ተገቢ አይደለም፣ መታገድ ነበረባቸው እንዲሁ ጥፋትም ከሆነ የሚሉ ሰዎች አሉ። ይሄን እሱና መታገድ ነው እንጂ መሰረዝ የምትሰርዘው የዶክትሪን ችግር ሲፈጥሩ ነው። የፕሮቴስታንትም ትራዲሽን የሆነ የኦርቶዶክስ ትውፊቱ ልማዱ የተቀራረበ ነው፣ መጽሐፍ ቅዱሳዊ ነው ነገሩ። ክህደት ሲሆን ነው ቤተክርስቲያኒቷን ሲክዱ፣ ዶክትሪኑን ሲክዱ። አልካዱም። አሁን እነዚህ ሰዎች የአስተዳደሩን ያለ መንገድ አልፈው ሂደው ያለ ስልጣናቸው መመሪያ መስጠት ሞከሩ። ቤተክርስቲያኒቷን ስም ማግደፍ ሞከሩ። ይሄ ለዚህ ተግሳጽ፣ ምክር፣ ገዳ ይበቃ ነበረ። ግን አልፎ ሂደው ስረዛ ውስጥ ገቡ። ይሄ ምንድነው? የዶክትሪን አረጉ ማለት ነው። እንደዚህ አሁን ጳውሎስ እኮ ለሰይጣን አሳልፎ የሰጣቸው በመጨረሻው ይድኑ ዘንድ ስጋቸውን ለሰይጣን ሰጥቻለሁ ይላል እና ስጋቸው ላይ ነው ማዕቀብ ያደረገው እሱ እንኳ ማለት ነው። እነዚህ አሁን በሐዋርያት ዘመን ቢሆንስ ሌላ ሃይማኖት ተቋም ባይኖርስ እነዚህ ሰዎች ይጠፋሉ ወይስ ሌላ ሃይማኖት እንዲፈጥሩ ነው እንደሱ የሚያደርጉት? እና እንደ አሪዮስ አይነት አሁን የምታግደው አይነት የምታስወግደው አይነት የምትሰርዘው ውግዘት የምትሰጠው የአሪዮስ አይነት ስላሴ ላይ ነው ችግሩ የነበረው። የሰባሊዮስ አይነት አብ ወልድ መንፈስ ቅዱስ ላይ ነው ችግር የፈጠሩት። ዶክትሪን ነው ይሄ። እነዚህ አሁን ዶክትሪን ወይም መሰረተ እምነት ላይ የፈጠሩት ችግር የለም። ቀኖና ላይ ነው፣ አስተዳደር ላይ ነው ችግር የፈጠሩት። ለአስተዳደር ጉዳይ ለዶክትሪን የሚወሰደውን እርምጃ አትወስድም። አስተዳደራዊ ፍትህ መሰጠት አለበት ነው የምትለው? አዎ አስተዳደራዊ ያ ነው መሰጠት ያለበት። ያንን ማድረግ ነበረባቸው መሪዎች። ይችላሉ ወይስ አይችሉም? ይችላሉ። ልክ አቶ መለስ ዜናዊ አንድ ጊዜ እንዳሉ አይንን ቀለም ጠላሁት ብለው እንደዚህ ማድረግ ይችላለሁ ምናምን እንዳሉት አይን ቀለም ጠላው ብሎ ቢያግድ ወይም ደግሞ አንተን እንዳው ቁመትን እንትንን ምናምን ብለው ምክንያት አድርገው ሰርዘናል ቢሉ አጭሩ ስልጣኑን ተመክቶ ስልጣኑ አላት ቸርቿ ማድረግ ትችላለች። የተደረገበት አግባብ ትክክል ነው፣ ማድረግ ይችላል። ጽፈት ቤት ማድረግ አይችልም፣ አጥቢያ ነው የሚያደርገው ምናምን የሚለው አጥቢያ በራሷ እውቅና የላትም፣ በራሷ ህጋዊ ፈቃድ የላትም። አጥቢያ አሉ ትክክለኛ መረጃ መሆኑን ማጣራት ይፈልጋል፣ ግን የአካውንቷ ታግዷል እና ያንን ደግሞ መታገዱ ተገቢ አይደለም የሚሉ ድምጾች ይሰማሉ። አጥቢያው እምቢ ካለች ያግዳታል። ዋናው ማድረግ ይችላል እሱ። አጥቢያው በስርዓት ማትሄድ ከሆነ ይችላል። ያገደበት መንገድ ልክ ነው ወይስ አይደለም የሚለው ነው እንጂ የሚያከራክረው ይችላል ወይስ አይችልም። ይችላል። በኢትዮጵያ ህጋዊ እውቅና አለው ይሄንን ለማድረግ። ግን የተደረገበት ነገር በመንፈሳዊም ነገር ሲታይ ነው አይደለም የሚለው ላይ ነው የምንወያየው። በተደረገበት መንገድ ነው እንጂ ናሽናል ቸርች ወይም አገር አቀፍ ቤተክርስቲያኑ ያ ስልጣን አለ ወይ ለሚለው አለው። ስልጣኑን የተጠቀመበት መንገድ ለዚህኛው ለመሰረተ እምነት ችግር ነው መጠቀም ያለበት ይህን የሚያክል ግዙፍ እርምጃ የሚወስደው ወይስ ለአስተዳደር ነው የሚወስደው ላይ ነው የሚያከራክረው። በአስተዳደር ጉዳይ ላይ እንዲህ አይነት እርምጃ መውሰዳቸው እስከ ማውገዝ እስከ ማገድ መሄዳቸው
አግባብ አይደለም በእኔ ግምት ማለት ነው። ነገር ግን ማገድ ይችላሉ፣ ስልጣኑ አላቸው። ስልጣኑን ያለ አግባብ ነው የተጠቀሙት እንጂ ስልጣን የላቸውም ብሎ የሚናገሩ አሉ። አሁን ለምሳሌ ዘላለም መንግስቱ የሚባል አይችልም፣ የአጥቢያ ቤተክርስቲያን ስልጣን ነው ይላል። አጥቢያ ቤተክርስቲያን አውቶኖሚስ አይደለችም ኢትዮጵያ ውስጥ ያለ ማድረግ። እሱ አሁን የአሜሪካን ነው የሚያወራው። የአሜሪካ ለማድረግ ደግሞ የኢትዮጵያን ሕግ መቀየር ያስፈልጋል። እዚህ ቤተ እምነቶቹ የሚገዙበትን ሕጎች በሙሉ መቀየር ይፈልጋል። ቤተ እምነቶቹ ደግሞ አሃዳዊ ናቸው። እዚህ ዝም ብለው ፈቃድ ይዘው አይደለም አንድ ላይ የተሰባሰቡት። አሃዳዊ ማለት እንደዚህ በአንድ ነው። 2-3 ቤተክርስቲያን አይደለችም። በአንድ እዝ ነው የምትተዳደረው። መሰክሶስ አንድ ቤተክርስቲያን ነች። መካነ ኢየሱስ አንድ ቤተክርስቲያን ነች። በኢትዮጵያ ወንጌላዊት ቤተክርስቲያን ብራንቿ ብዙ ቢሆን አንድ ቤተክርስቲያን ነች። ስለዚህ አንዱ ውሳኔ የጠቅላላ ጉባኤ ውሳኔ ይሰራል። የጠቅላላ ጉባኤ ውሳኔን ደግሞ ለምሳሌ ጠቅላላ ጉባኤ የሰጠውን ስልጣን ኤክሰርሳይዝ የሚያደርግ ደግሞ ፕሬዚደንቱ ነው ስልጣኑን። ያ ነው እንትኑ። መልካም ቄስ፣ ጥሩ ማብራሪያ ሰጥተናል። እንደው ግን እንደ አንድ ክርስቲያን አንተንም የሚያስወቅስ ጉዳይ አለ በዚህ ጉዳይ። ረጅም ዘመን በወንጌላውያን ቤተክርስቲያን ውስጥ በማስተማር በጣም ትልልቅ ጉዳዮች ላይ በማወቅ ኢንቮልቭ በማድረግ የሃይማኖትን መሪዎች ያሉበት ቤተክርስቲያን ዝምታን መርጠዋል። ለምን እነዚህ ሰዎች ጠርተው አያነጋግሩም የሚሉ አሉ። አንተም ዝም ብለሃል በዚህ ጉዳይ ላይ ለምን ዝም አልከኝ? አንተም ማንን ለማነጋገር እነዚህ እንደ ዶክተር ስዩምና መሪዎችን እንደው እንደ አንድ ክርስቲያን እንደ አንድ ክርስቶስ አካል ወንድማማቾች ናቸው። ያጣላቸውን እንዳልከው የህገ ደንብ ጉዳይ ከሆነ ይሄ ያለ አይደለ ሽምግልና ገብተዋል አይደለ? አንተም ተቀበል አንተ ተቀበል ሳይሆን የማግባባት ስራ ለምን ነገሩ እንዲለዝብ በዚህ ጉዳይ ለምን አልከሄድም? እየተካረረ እንግዲህ የወንጌላውያን ቤተክርስቲያን አንድ ቁስሉ ስለሆነ ብዬ ነው ቄስ። አይ አሉ እኮ እነዚህ አሁን ትላልቅ ሰዎች ህብረቶች፣ ለምሳሌ መሰክሶስ ያለችበት የወንጌላውያን አብያተ ክርስቲያናት ህብረት አለ። እሱ አሁን ይሄንን ይችላል። ካውንስሉ አለ። እንደገና ካውንስሉ ውስጥ ደግሞ የሰላምና እርቅ ተብሎ የተቀመጡ ራሳቸውን ዶክተር ተስፋጽዮን የመሰክሶሱ ዶክተር ተስፋጽዮን አሁን ዶክተር ንጉሴ ተፈራ ያሉበት ትላልቅ ሰዎች ያሉበት አለ። በእድሜም በልምድም ከኔ የሚበልጡ ማለት ነው። አሁን እነሱ ማድረግ ይችላሉ። አሁን እኔ እንዲሁ አክት ባረግ እንኳ እንደ እርጎ ዝንብ ሁሉ ጋር የሚገባ ምናምን ይሉሃል እንጂ አይቀበሉም። እንዲሁ ከቅንነት እንኳ ብታስብ ማለት ነው። ዝምታን እነሱ ከመረጡ ምንም ማድረግ አትችልም። አንዳንዱ ጋር እኮ ነው እንጂ ለመርዳት የምትሰራው ሁሉ ነገር አይመለከትም። እኔን አሁን ሁሉ ነገርም አይመለከተኝም፣ ሁሉንም ነገር አልችልም። ግን አንዳንድ ብዥ ያሉ ነገሮች ሲኖሩ ለማብራት ለማጥራት ያህል ነው የምናገረው። እውቀትንም ለማካፈል ጭምር ነው እንጂ ስለማያውቁ እኮ አይደለም። አንዳንዱ የፐርሰናል ፍላጎት ላይ ቆመም እኮ ሊወስኑ ይችላሉ። ሌላው ደግሞ የልምድ ችግር፣ ለምሳሌ ከታች ጀምሮ እረኛ ሆኖ አጥቢያ ላይ እረኛ ሆኖ ያልመጣ ሰው፣ እረኛ ማለት የአጥቢያ ፓስተር የሚባላል፣ የአጥቢያ ቄስ የሚባላል፣ አጥቢያ ላይ ወንጌል ሰርቶ ለሰው ጸልዮ ምዕመናንን በእኛ በኩል የእምነት ማጽኛ በክርስቶስ ማደግ እንለዋለን። አዳዲስ ምዕመናን የሚማሩት ሌሎች መጥመቃያን ደግሞ የሚያስተምሩት ደህንነት ይሉታል። የደህንነት ትምህርትን የክርስትና ትምህርትን እነዚህን አስተምሮ ለምዕመናን ጸልዮ መክሮ ዘክሮ አሳድጎ ከዛ ተነስቶ የክልል መሪ ከአጥቢያ ፓስተር ሆኖ እንዲህ ሁሉ ሰርቶ ማለት ነው። እረኛ ሆኖ የምዕመናን እረኛ ሆኖ ጥሩ መጋቢ ሆኖ የክልል መሪ ቢሆን፣ ሌሎቹ እንደሚሉት እኛ እንደምንለው ደግሞ የፕሬስቢተሪ ወይም የሰበካ መሪ ቢሆን፣ እንደገና የሲኖዶስ መሪ ቢሆን፣ ከዛ መጥቶ የናሽናል ቸርች መሪ ቢሆን ጥሩ ነው የሚሆነው። ያ ሳይሆን በትምህርት ወይም ከልማት ክፍል ችሎታቸው ታይቶ መጥቶ ናሽናል ቸርች መሪ በሚሆኑበት ጊዜ የእረኝነት ተግባር አቅም ያንሳቸዋል። አልተፈተኑም፣ እረኛም አይደሉም። ለምሳሌ እኔ ሁሌ እንደምለው የተከበሩ ወንድማችን ቄስ ዶክተር ዮና ሲገዙ ከኔ ጋር አንድ አጥቢያ ነበር። እኔ የሱ እረኛ ነበርኩ። ቄስ ዮናስ? አዎ፣ የወንጌላዊም ነበርኩ፣
እሱ የልማት ሰራተኛ ነበረ። ከልማት ሰራተኛነት የልማት ጸሐፊ የቸርቿን ልማት ጸሐፊ ነበረ። ከልማት ጸሐፊነት ወደ ሲኖዶስ ዋና ጸሐፊነት መጣ። ሲመጣ በመንፈሳዊ አገልግሎቱ ጥሩ እረኛ ስለሆነ ወንጌል ዞሮ ስለሰበከ ለሰው ስለሚጸልይ ምናምን አይደለም። ችሎታ ይሄ የእንግሊዘኛ ችሎታ አለው። አስተዳደሩ ላይ ሊረዳን ይችላል። ከነጮች ጋር ይሄ ፔፐር ወርክ ይችላል ተብሎ ወደ ጸሐፊነት መጣ። ከዛ ቀጥሎ ወደ ውጭ ሀገር ሄዶ ትምህርት ተማረ። እሱ ተምሮ ለትምህርትም ሲሄድ ተምሮም ሲመጣ እኔ እሱ የነበረበት አጥቢያ አባል የሆነበት አጥቢያ ወይም ማህበረ ምዕመናን እንደ ቤተል መካነ ኢየሱስ እኔ እዛ ወንጌል አገልጋይ ነኝ፣ የኮንፈረንስ አገልጋይ ነኝ፣ ቸርች ፕላንት አረጋለሁ። እዛ ቦታ ላይ አጥቢያዋ ላይ አጥቢያዋ ወንጌላዊ የማህበረ ምዕመናን ወንጌላዊ ሆኜ የመጣሁት ከዛ በፊት ወንጌል ያልደረሳቸው ቦታዎች ላይ ለምሳሌ መኮ የሚባል እኔ የተወለድኩበት ሀገር እኔ ነኝ ወንጌል ያደረስኩት። ከዛ ቀጥሎ ዶረኒ የሚባል በውሃ የተከለለ ሀገር ነበረ፣ ወንጌል ማስገባት ያልተቻለ። በላይ በኩል ድልድይ የለም፣ ትልቅ ውሃ አለ ገባ የሚባል። በዛኛው በሌላ በኩል ደግሞ በምስራቅ በኩል ደግሞ ጌዳ የሚባል ትልቅ ውሃ አለ። በምዕራብ በኩል ደግሞ ሴሴ የሚባል ትልቅ ውሃ አለ። ሰውም በቀላሉ መግባት አይችልም። በታች እኔ በተወለድኩበት ከተማ ነው ዶረኒ ወረዳ የሚገባውና 11 ሰዓት መንገድ እጄ ነው የገባሁት። የመጀመሪያው ቸርች ፕላንተር ሁለቱም ወረዳ ላይ አንድ ቸርች ሳይኖር እኔ ነኝ እና የመጀመሪያውን ቦታም የወሰድኩት እኔ ነኝ። የመጀመሪያው ሰው ቤት ውስጥ ፕሮግራም የጀመርኩትም እኔ ነኝ። የመጀመሪያው መስቀል ሲተከል ራሱ በእኛ መስቀል መትከል የሚባል ነገር አለ። ለቀብር ቦታ ለቸርች ቦታ ስትለየው ማለት ነው፣ ኮንሰክሬት ስታደርገው እኛ ኮንሰክሬሽን እንለዋለን፣ መለየት እና ለእግዚአብሔር ስራ ተለይቷል ያ ቦታ ብለህ ስትለይ መስቀል ይተከላል። ከዚህ በኋላ የቀብር ቦታ ነው የጸሎቱ ቦታ ነው ተብሎ ያንን ትላልቆቹን ቄሶች ሩቅ አገር ያሉትን ለምኛ አምጥቼ ነው ያስተከልኩት። ቦታውንም የወሰድኩት እኔ ነኝ። እንዳውም ቦታውን ስወስድ የሲኖዶሱ ዋና ጸሐፊ የነበሩ ቄስ ዮናስ ራሳቸው ናቸው ዳሽ አድርጎ ነው የሚሰጡኝ። እኔ ለወንጌል ዞር የለ በየገጠሩ ዳሹን እየሞላው በደረስኩበት ቀበሌ ለምሳሌ ወረቦ የሚባል ቀበሌ ላይ ዶረኒ ውስጥ ኢሉባቦር ውስጥ ወረቦ ሞልቼበት ሰጠው ወሰድኩ። መኮ ሞልቼበት ሰጠው፣ ኤሌሞ ሞልቼበት ሰጠው። እንደሱ ያደረግኩ ያገለገልኩ። ከዛ ደግሞ ሌላ ማን ነው ይሄ ፓይሌቱ ሰለሞን ግዛው የተወለደበት ሀገር አሁን ለምሳሌ እኔ ነኝ ወንጌል ያስገባሁት። እሱም ፈረንጆች በፕሌን ሲሄዱ ያኔ ሚሽነሪዎች ፕሬስቢተሪያን ሚሽነሪዎች በፕሌን እንትን አድርገው እሱ ፕሌን እና እዛ ሀገር ሰው እኔ እስከምገባበት ድረስ መኪናም አይተው አያውቅም። መኪና ራሱ እኛ ከገባን በኋላ ገብቶ ቄስ ሪስቶ የሚባለው አሉ የሚሽን እንትን እሳቸው ጋር ስንሄድ ቆዩልን። ገበያ ራሱ መጥቶ ህዝቡ መኪና ያይ ብሎ አስተዳደር ለምኖ ነው መኪና ያየው። ለመጀመሪያ ጊዜ ሲኖዶሱ እኔን ለምኖ ነው እዛ ገብቼ ወንጌል የሰራሁት። ግርማን ስጡን ተብሎ በኢቫንጀሊዝም ይሄ ቸርች ፕላንቴሽን ላይ ተስጦዬ ነው እና ስለዚህ ያ አሁንም አላቆምም ያኛው የማይገባበት ሁሉ ይገባለው እና ሰሌኖ ነው ወረዳ ይባላል። ለመጀመሪያ እኔ ነኝ የገባሁት። በደቡብ አድርጌ በፈረስ ነው የገባው። ፈረሱ እኔ ወስዶ ገደል ውስጥ ገባ። በጭቃ ብዛት ክረምት ነው የሄድኩት እና ተንከባለው ገባ። አብረን እየተንከባለልን ከዛ ወጥቼ ፈረሱ ከዛ በኋላ እኔም አልወጣሁበትም። እሱም ራሱ ተጎዳ፣ እኔም ተጎዳው። ቄሴ እኮ መጻፍ ያስፈልጓል፣ ይጻፋል ወደፊት። አሁን አንዳንዱ ሚዲያ ላይ ወጥቶ ሲሰብክ አላየንም ምናምን አላየንም። ይሄን ሁሉ በምንድን ነው አንተ እንግዲህ በሚድል ትገልጸዋለህ? ይሄ መቅረጫም የለም በዛን ዘመን። አይ መረጃ እኔ ከፈረስ ጋር ስወድቅ ስንከባለን ምናልባት ምስክርነት ልሰጥ ይችላል። አይ እኮ በመጻፍ አዎ። እና እጽፋለሁ እንግዲህ አሁን የመጻፊያ ጊዜ አይደለም። አሁን እኔ ታሪክ የምሰራበት ጊዜ እንጂ ታሪክ የምጽፍበት ጊዜ አይደለም። ይጽፋሉ እኮ እነሱ እየጻፉ እያስመረቁ አይደል? አንዳንዶቹ ዝም ብሎ ነው። እነሱ ምንድነው ተቀበሉኛ አይነት ነው። እኛ አሁን እኔ ታሪክ ሰሪ እንጂ ታሪክ ጻፊ አይደለሁም። በአሁኑ ጊዜ እኔ የሰራሁትን ተከታትሎ የሚጽፍልኝ ካለ ችግር የለውም። ግን እኛ አሁን ለመስራት እየሰራሁ ነው። አሁንም የማያቋርጥ ነው። እና እዛ ሰሌኖ ነው ስገባ ዳሽ ወረቀት ይዤ ነው የሄድኩት ከሲኖዶሱ ራሱ ቄስ ዮናስ ቢሮ ስራ ላይ አስተዳደር ስራ በጣም ጎበዝ ነው ብያለሁ። እንደዚህ ይሄ መጽሔት ይዤ የመጣሁት ለዛ ነው። እሳቸው ሲመረጡ ስለሳቸው ጽፌ ያለው እና እዚህ ላይ ይሄ አሁን እሳቸው እንትን ሀገር ሆነው የጻፉልኝ ደብዳቤ እዚህ ላይ አውጥቼ ነበረ እንግሊዝ ሀገር
በኤሮግራም በ1994 በእጅ ጽሁፋቸው አያምርም? እጅ ጽሁፉ ራሱ በጣም ቅሽር ያለ ሲሆን እንዴ በስመ አብ ኮምፒውተር እንኳን እንዳያጽፍም በእውነት ነው የምልህ። እና እንግዲህ ከታየ ሚዲያችን ያስገባል። የቄስ ዮናስ ለቄስ ግርማ በቴሌግራም አሁን ያ ቴሌግራም ኤሎግራም ደብዳቤ ራዩ ላይ ጽፈ በፖስታ የምትከተው ግን የሚገርም አንድ ስርዝም የለው ጥቅሱ። አቤት ጥንቃቄ በጣም ይገርማል። ይሄንን ግን በጣም ጎበዝ ሰው ናቸው። እኔ ምንድን ያልኳቸው አንድ ጊዜ ችሎታቸውን በጣም ነው የማደንቀው። እርስዎ የኢትዮጵያ ጠቅላይ ሚኒስቴር መሆን ይችላሉ አልኳቸው። በእርግጥ ወዳጄ ስለሆነ አንተ ነው የምለው፣ ሚዲያ ስለሆነ ነው። አሁን ሊሆኑ ይችላሉ። የመለስ ዜናዊ ቦታ ይገባውታል። የቸርች ጉዳይ ግን የወንጌል ጥሪ ስለሌሎት አይሆኑም ነው ያልኳቸው። የቄስ ደግሞ እንደው አገም ጠቀም ነው። አይ ለምን መሰለ፣ አንድም ሰው ጸልዮ አያውቁም። ለአንድም ሰው ወደ ጌታ እንዲመጣ ለበሽተኛም ጸልዮ አያውቁም። ለምንም አስተምረው አያውቁም። ደህንነትም አስተምረው አያውቁም። ያ ግፍ ጸጋቸው ቢሆንስ ማስተዳደር? ማስተዳደር እኮ ትልቅ ስራ ነው። አሁን ትልቅ እረኛ እኮ አጥቢያ ላይ እረኛ ስትሆን ነው መተህ የእረኝነትና ሌሎች አስተዳደር ስራዎች ይለያያሉ። ገብተዋል? አሁን የትልቁ ቤተክርስቲያን እረኛ ስትሆን ነገሮች የሚበላሹት ለዚህ ነው። የልማት ችሎታ ፕሮጀክት ላይ ምናምን ላይ ልትሰራ እኮ ትችላለህ። ለማስታወስ ምን ብለዋል መሰለህ? ያንተ ደብዳቤ በማግኘት እጅግ በጣም ተጽናናው። ጌታ ይባርክ፣ ጌታ ነው ያሳስበ፣ አሁንም ይህ ጸጋ በውስጥ ያቆይ ብለዋል። ጨርሰው እስከ መጨረሻ ያ ብዙ አይከዚ ግል ደብዳቤ ስለሆነ አይ መጽሔት ላይ እኮ አወጣሁት። ለምንድን ነው ምን ያህል እንትን እንደነበረን ወዳጅ እንደነበረን ምን ያህል የወንጌል አርመኛ እንደነበርኩ እሳቸውም ጭምር ያውቃሉና እሳቸውና የወንጌል ክፍሉ ነው ለምንወዛ ሰሌኖን ነው የላከኝ ማለት ነው። እቺ እንግዲህ የቄስ ግርማ ለረጅም ጊዜ ቤቴል መጽሔት ላይ ተታወቅ ቤተ ብዙ ጉዳዮች ይዜ ወጣች መጽሔት ናት። ለትውስታ ነው ይዟት የመጣው። ቄስ ሰዓት እየገደበን ነው። አንተ ላይ የተነሱት አንዳንድ ሀሳቦች አሉ ማጥራት ስላለብን ብቻ ዋናው ቁም ነገሩ ነው። አይቺን ኮንክሉድ እናርጋት። እሺ እሺ ቄስ ምንድነው ማለት የፈለኩት ማለት ነው። እረኛ ስትሆን ከትንሽነት ከትንሹ አጥቢያ ከአንዱ አጥቢያ ጀምረ ነው የሰበካው የሲኖዶሱ የክልሉ የሆንክ የምትመጣውና ላይደ በዚህ መንገድ ስትመጣ ለምእመናን የመራራት ልብ ይኖራል። አሁን የርህራሄ ልብ የሚያወጡትና እንደዚህ ፍርደ ገምድል ሆነው ምእመናንን በአንዴ እንትንም አይነት ነገር የሚመጣው የእረኝነት ነገር ሳይኖር ሲቀር ነው የሚል ነገር ማሰላልፍ በጣም ገብቶኛል። ልትል የፈለከው ያው ተፈትነው በብዙ ነገር ውስጥ አልፎ ቢሄዱ የመራራት ነገር አላቸው። አዎ ይጠነቀቃሉ። ከተለያየ ቢሮ ግን ሲመጡ የአስተዳደር ነገር አስተዳደር የመወሰን ነገር ይታያል። በማኔጅመንት ምን ይባላል መሰለ? ፒፕል ኦሪየንትድ ኤንድ ታስክ ኦሪየንትድ ይባላል። ታስክ ኦሪየንትድ ማለት ለስራው ብቻ የሚያስቡ፣ ፒፕል ኦሪየንትድ ማለት ደግሞ ለሰው ብቻ የሚያስቡ። ባላንስ መደረግ አለበት። ለስራውም ለሰውም ነው መታሰብ። ቸርች አካባቢ ደግሞ በብዛት ለሰውም ትጠነቀቃለህ፣ ለስራውም ትጠነቀቃለህ። አሰራሩን ተከትለ ወደ ህግም የሚወስድ ከሆነ የህግ መስመር ይዘት ይሄዳለህ። በጣም ጥቂት ጥያቄዎቻችንን ጠይቅህና የብዙዎችን የማጥራት ነገር ብዬ ለአድማጮቻችን ስላስተዋወቅን ከኔ ጋርም ከወንድሜ ሶፊ ጋርም ከተለያዩ ሚዲያዎች ጋር የምታደርጋቸው ቃለ ምልልስ ተቆራርጠው ብዙዎችን እያነጋገረ አለ። አሁን ለምሳሌ ሰሞኑን የሐሺሽ የሚነግዱ ፓስተሮች የቤተ ክርስቲያን መሪዎች አሉ። ሁለተኛ ደግሞ 50 ሚሊዮን ብር ተወስዶባቸው ነፍሳቸው የጠፉ በነብይ አንድ ነብይ ገንዘባቸው ተወስዶ ህይወታቸው ያለፈ ሰው አለ ብለህ የተናገርከው ይሄ እኮ ህጋዊ ነገር ይቀሰቀሳል ያሉ ሰዎች አሉ። ለምን ሄዶ ለህግ ለሚመለከተው ለህግ አሳልፎ እነዚህን ሰዎች አይሰጡም? ትልቅ ወንጀል አይደለም ወይ? ይህንንስ እያወቀ ሚዲያ ላይ ብቻ መናገሩ ተገቢ ነው የሚለው አሉ። ለዚህ ያለ መልስ ምንድን ነው? አይ በወቅቱ እኮ ጠቁመናል። ይሄ ነገር የተፈጠረው ይሄ ለውጥ መንግስት ከመምጣቱ በፊት ነው እንጂ አሁን ጊዜ አይደለም። በዛኛው ጊዜ ነው። ከለውጡ በፊት ነው። ከለውጡ በፊት በነበረ እሱን አላብራራም። በደንብ አብራራ። አዎ እሱን ደን ተጠቁመዋል እና ያኔ የነበረው ሁኔታ ይታወቃል። በጉዳይ ውስጥም ደግሞ ሼር ገብተው ምን ገብተው
ሰዎቹን የመንግስት አካላት አስወቀሰ። እንኳን እኔ መንግስት ወቅቶ ለውጥ አይደል ኢትዮጵያ ህዝብ ለውጥ ያስፈልገናል ብሎ ተነስቶ አይደል ዶክተር አብይ የመጡት እና ያ የሆነበት ሁኔታ ነው። ያን ጊዜ ደግሞ ብዙ ነገሮች በተለይ ወደ መጨረሻው አካባቢ ያኛው መንግስት ደግሞ ያኛው አገዛዝ አሰራር አልፎ ይሄኛው እስኪተካ ድረስ ደግሞ ብዙ ነገሮች ተፈጥረዋል። በዛ መሃል ላይ ብዙ ወንጀሎች ተሰርተዋል፣ ብዙ እንትኖች ተሰርተዋል በወቅቱ ማለት ነው። ቢሆንስ አሁን ይሄ እኮ አሁን እንደ ትኩስ ጉዳይ ነው። ክርስቲያን ያስወቅሳል። እነዚህ ሐሺሽ የሚነግዱ ፓስተሮች ወይ ነቢያቶች ካሉ አሁን ሊከሰሱ አይችሉም በባለፈው ወይንስ ማስረጃው እጅ ላይ የለም? ያኔ ነው እንጂ ማስረጃው አሁን ዝም ብላ አየር ላይ ገሌ እንትና ጠፋ ምናምን እኮ አትልም። በጊዜው ግን በወቅቱ ሂደን እጅ ከፍንጅ መያዝ ሲችሉ ገንዘብ ሰጥተው ነው ያስመለጧቸው እንጂ የተፈጠረ ነገር ነው። አሁን ቄስ ይሄ ጉዳይ ትላልቅ ትምህርት ቤቶች ዙሪያ ምናምን ዙሪያ እንትን የሚባሉ እኮ ከባድ ነገሮች እኮ አሉ። በዚህ በሐሺሽ ድራግ እና ሐሺሽ እንትን ምናምን የሚነገድባቸው ሁኔታዎች እንደ ሀገር ደረጃ እኮ አለ። አሁን ያኔ የሆነውን ነው እኔ አሁን በንግግሬ ውስጥ ለምሳሌ ይሄን ስትናገር የተለያዩ አሁን ያሉትን ነቢያቶች ፎቶ እየለጠፉ ሐሺሽ ነጋዴ ምናምን የሚል ያው ጊዜው መጥፎ አይደለ የፈለኩት ነገር በአይ እየሰሩ ብዙ ነገር ስለሚያደርጉ ለማጥራት ነበርና ይሄ ጉዳዩ ከለጡ በፊት የተፈጸመ አደገኛ ወንጀል ነው እያልከን አመልክተናልም። በወቅቱ የነበረ አብረውም ይሰራሉ እኮ ያኔ የነበሩ ሰዎች በዚህ ውስጥም የነበሩ የመንግስት አካላት ተብሎ በዛ መንግስት የተቀመጡ በዛ ዙሪያ የሚሰሩ ብዙ ነገር የሚሰራ አልነበረም? የመሬት ሽያጭ፣ ዝርፊያ ምናምን አልነበረም? እና በዛ ጊዜ የተሰራ ነው። ይሄ ሰው ነፍሱን የሚያጣ ሰውዬ በዛ ጊዜ የነበረ ጉዳይ ነው። ጥሩ ማጥራት ነው። መንግስት ባለበት የሁሉ እንዴት ይፈጸማል? ምን መንግስት ነበረ እንግዲህ አሁን ነው እንጂ አሁን ያለው መንግስት ባለበት ይሄ ነገር የሚፈጸም ከሆነ ለምን ለህግ አይቀርቡም የሚል ጥያቄ በርክቶ ነበረ። አጠራለን እሱ ነው ደግሞ የውሸትም ያጽፋሉ። ከዚህ በፊት አንድ የውሸት እንትናስ ነግረውብኝ በየኔታ ምንድን ነው የሚባለው የኔታ ነው በየኛ ቲዩብ አንድ ሰው እንደዚህ ሰርቶብኝ ነበር። እንደዚህ አንድ ደግሞ እንግሊዝ ሀገር ያለ ንጉሱ ነው ዘውዱ የሚባል ሰው እዚህ መስራት በህግ እንደሚጠየቁ ስለሚያውቁ ለሱ ዛዝ ያስከፈሉ የሚያሰድቡት አለ። በዚህ አይነት ሁኔታ አሁን በቀደም እኔ ያላልኩትን አለ ቄስ ግርማ ሚስቴ ተደፈረችብኝ አለ ብለው ሁሉ አስወርተዋል። እኔ አሁን ለምሳሌ አላልኩም። ይሄንን እንዲጣራ ፈልገን ነው ስላነሳው ነው በጥያቄው ስላለ ነው። የተከበረችው ባለቤት በደንብ ማቃት የልጅ እናት እሷ ሚስቴ ተደፈረች ብሎ ቄስ ግርማ የቤቱን ገመና እንደተናገርክ ተደርጎ የተናፈሰው ነገር እኔም በጣም አስደንግጦኛል። ደውዬ እንኳን መጠየቅ አሳፍሮኝ ነበረ። ግን ምንድነው የወሬው መንፈሱ ስኬት የሚመጣው? አንዱ ተነካው የሚለው ነብይ ነው ሐዋርያ ባይ ነው ያጻፈው ይድነቃቸው በሚል በፌክስም አዘጋጀና ለቀቀው ሚዲያ ላይ ማለት በጽሁፍ ደረጃ ምንድነው የሚለው። ከዛ በኋላ ደግሞ ሰላም ማን ነው ሻሎም ነው ኤልሻዳይ ነው ሻሎም ቲዩብ የሚባለው ደግሞ ያንን ምንድነው አሁን የሻሎሙ እንዳይጠየቅ እሱም የነሱ ነው። ግን እንዳይጠየቅ ምን ያደርጋሉ? ይሄው ከዚህ ያገኘው ሪሶርሱን ከዚህ ያገኘው ትላለ ከፌስቡክ አገኘው ላንብብ ተብሎ እንዲያነብ ተደረገ። ለምንድን ነው አንተን ጠይቋል? አጣርቷል ደውሎ ይሄ ነገር በርግጥ ያንተ ባለቤት ተደፈረች ለምን ያጣራሉ? እነሱ እኮ አሁን እሷን ሞራል ለመንካት ነው። እሷን ደግሞ መንካት ለምን ፈለጉ መሰለ? እኔ የሆነ ጊዜ እንዳውም እሷ ታው ይጎዱሃል ምናምን ብዬ ትቼ ነበረ። ሌላ ጊዜ እሷ ራሷ ተበሳይታ አልኩኝ። አንተ ሚዲያ ላይ ወይ ሶፊ ጋር ነው ተበሳይታ እንደ ዝም አልክ ስትለኝ እንደ አንቺማ ካመንሽበት ብዬ እንደገና ተነሳው ስላልኩ ረካ አንቺ ነሽ ከጀርባው ብለው እሷን ሊያጠቋት ስሟን ለማጥፋት ነው የተነሱት። ተደፈረች ብሎ ማለት ነው። አዎ። እና ይሄ አሁን እሷ ሞራሏ እንዲነካ እንደዚህ አይነት እኮ ነው ጫወታቸው በሙሉ። ይሄ በጣም የተጠና ነው ማለት ነው። ተጠንቶ ነው የሚያደርጉት። ማንም እንዳጻፈው አውቀዋለሁ እኔ ከዚህ በፊትም እንትልቆ ይሄው ሰው ራሱ ሁሌ ስሙን ማነሳው ስለሆነ ምን ያድርግ እንግዲህ ወይ ማስቆም ነው ወይ መበቀል ነው የሆነ ነገር ማድረግ ነው። እና እንትን ነው እኛ እኮ ብዙ ነገር ደብቀን ነው ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው። ይሄ ሐሺሽ ምናምን አሁን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የታጠቡት ደግሞ በአይንም ድር ነበረ።
ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽር የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሽሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሽሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ አንተን ለማሸማቀቅ የተሰራ ስራ ነው። አዎ ይሄ አሁን በአይነ ምድር ታጠበ ስትለው ሰውየው ከሰው አይምሮ ይወጣል። ገብቶሃል? እንዲህ አይነት የሆነ ሰው መንፈሳዊ አባቴ ነው ቡሽሪ ያለ ሰው በሱ አይነ ምድር ሄዶ የተዋረሰ ሰው በወቅቱ የገጸጸን የተውነው ሰው አሁን እንደዚህ አይነት ነገር ስትናገር ይሄ እንግዲህ ስለከፋ ነው ይሄን የተናገርኩት። እስካሁን አልተናገርኩም። ቡሽሪ ከመጣውን ባለፈው ራሱ መንግስቱ እንትን ብሎ አይደለ ሄደው መጥተው ተከላክሎ እኔ ጠይቀው ምናምን ራሱን አጽድቶ ነው ሄደው እና እስከዛ ድረስ ነው የተባለው በወቅቱ ያስተናገዱ ሰዎች አብረው የነበሩ ሰዎች በወቅቱ። ስለዚህ አንተ የምትናገረው እውነቴ ነው ብለህ የምትናገረው ነገር ብዙዎቹን ያስበረገገ ወደ ቤተሰብ እኔ ጋር በማስረጃ ነው የሚመጣው። ለምን መሰለህ? ቤተል መጽሔት በወቅቱ እነዚህን እንትኖች ሁሉ አቀነባብራ ታወጣለች። አንፈራም፣ ደፋር እና እንደዚህ አይነት ነገር የሚያወጣ ስላለ ወደ እኔ ነው የሚያመጡት። በዛ ምክንያት ሰው ሁሉ በቃ እንደ ፍትህ እኔ ጋር እንደሚፈልግ አይነት የተጠናከረም ነገር የለም። ካውንስሉ በዛን ዘመንም የለም። አብያተ ክርስቲያናት ውስጥ የሌሉ ብዙ እንትኖች አሉ ምናምን በቃ እሱ ጋር ሂዱ ነው የሚባለው። ማአት ነገር መጥቷል እኮ እኔ ጋር ሌሎቹን አንናገርም ብለን ነው የተሆነው እንጂ ከትዳር ጋር በተገናኘ ከምን ጋር የፐርሰናል የሆኑ ከዝሙት ጋር ልጅ የወለደ እዚህ መጽሔት ላይ ራሱ አውጥተናል። አንዱ ራሷ መታ ኢንተርቪው የሰጠች ልጅ ሁለተኛውን ልጅ ከሱ ነው የወለድኩ ብላ ባለትዳር የሆነች ባላ የታሰረ ምናምን ሁሉ ይወጣ አለ። ያንን ስትናገር ሰዎቹ እስከ ሞት ድረስ ነው የሚፈልጉ፣ ሊገሉ ነው የሚፈልጉት። ቢዝነሳቸው ነው፣ ኑሯቸው ነው። ውጪ የሚመላለሱት በዛ ነው። እዚህ አገር ውስጥ ህንፃ ገንብተው ምን ገንብተው ፎቅ ገንብተው ቢዝነሳቸውን ኑሯቸውን አደራጅተው እንትን የሚያደርጉት እንደሱ ነው። አንዳንዴ ባለቤቴ ሲነሽጣት እነሱ እኮ ይበልጡሃል፣ ሰርቀውም ዘርፈውም ያምጡ ይዘዋል ትለኛለች። ይዘዋል፣ አንተ ባዶ አፍህን ነው የምትጮኸው። እምነት ደግሞ እንደሱ አይደለም። መጽሐፍ ቅዱስ ደግሞ ገንዘብን ሰብስበ አይደለም እና ምንም እቺ ምድር ስላልተመቻቻቸው ውድ መኪና ሲነዱ ሚስቶቻቸው ዳይመንድ አድርገው በየአውሮፓ ሾፕ ሄደው ሲገዙ ባትቀና ይገርማል እንዴ! አንተም እኮ ዛሬ ጠዋት ራሱ ምን ብላኛለች ሚስት አይደለች እንዴ? ለምንድን ነው እንደዚህ የሚያደርጉ? እንደማጠቃቸው ስላሰቡ ነው በተሳሳተ መንገድ ስላት፣ አንተ እኮ አጥቂ አይደለም ተጠቂ ነህ አለች። በምንድን ነው ተጠቂነት ስል ይኸው እነሱ ባለመኪና ባለምናምን ነው፣ አንተ ተጠቂ ነው። ምን አለህ? ተጠቂ ከመንፈሳዊ እይታ አንጻር ነው እንጂ የምታስበው ከኢኮኖሚ አንጻር ካሰብከው ገንዘብ መሰብሰብ ባለጠጋ መሆንም አይደለም ዋናው የክርስትና መምጫው መንገዱ ራሱ። ይቺ ዓለም ስላልተመቻቸው በምድረ በዳ ተንከራተቱ ይላል እንጂ በለጸጉ አይልም። ቆዳ ለብሰው ሌጦ ለብሰው ዞሩ ይላል። በእሳት ተፈተኑ ይላል። በአንበሳ ጉድጓድ አፍ ወደቁ ይላል። በጉድጓድ ተጣሉ ይላል። የእምነት አባቶችን ያነሳና ዕብራውያን 11 ላይ እና 12 ላይ እና የእምነት አባቶችን በዚህ መንገድ ነው የሚገልጸው። እና አንተ አማኝ ነኝ ካልክ ገንዘብ ለመሰብሰብማ ከሆነ በቂ እኮ ነው ከነሱ ጋር መተባበር። አንድ ሰው ራሱ ከኛ ጋር ብዙ ቪዲዮ ስትሰራ ቄስ ግርማ በዚህ ወኔው በዚህ ጥበቡ ባለው ኮኔክሽን እቺ የነሱን ቅመም ትንሽ ቢጨምርባት አለኝ። አንዱ ማንም አይችሉም ቄስ በጣም ትልቅ ቸርች ይኖረዋል አለኝ። አለው እኮ አሁንም ትልቅ በእድሜዋ ራሱ ወደ 100 ዓመት ሊደርስ ህዝብ ላይ ነው የምንሰራው እኛ አንድ ቦታ በመሰብሰብ አይደለም። ሜጋ ቸርች ቀላል እኮ ነው። እኔ አሁን ትንቢት መናገር እችላለሁ። ምን ችግር አለው? መተንበይ በደንብ ተነበያለሁ።
ከነጀርባ ከነምን መንገር ይችላለሁ። የአገር ሁሉ ተነበየለን በኢህአዴግ ጊዜ ስለ ሶማሌ ጦርነት ተንብዬ ነበር ብያለሁ። ባለፈው ስለ ኤርትራ ባለፈው ተንብያለሁ እና እየተፈጸመ ነው። እንዲያውም ዶክተር አብይ ትንቢትን እያስፈጸሙልኝ ነው ብዬ ምናምን ሁሉ ሶፊ ጋር ተናግሬያለሁ። እና ምንድነው እነዚህ ሀገራዊ ትንቢቶች እየመጣ ነው ልበልቄት እንዴት ቀስ እያልክ አይዱሩም ታም ነብይ ነኝ እኮ እኔ ያይኛው የሟርት ነብይ አይደለሁም ነው አላሟርትም። ለምሳሌ አሁን ስለ ሟርት ሲነሳ ነው ትዝ ያለኝ ሰሞኑን ዮኒ ማኛን ትዝታው ሳሙኤል ያለው አለ ይሄ የጸለይ ጴንጤ ይጸልይብሃል ምናምን ያለው ይረግምሃል ይጸልይብሃል። አሁን ይሄ ሃይማኖቱን አለማወቅ እንጂ አንደኛ የሚረግሟችሁን መርቁ ነው የሚለው መጽሐፉ። ደግሞ በሰው ላይ መጸለይ የሚል በፕሮቴስታንት ኮንቴክስት በመጽሐፍ ቅዱስ እሳቤ ውስጥ የለም። ያንን አይነት ጸሎት ደግሞ እግዚአብሔር አይሰማም። ማን ነው የሚሰማው? ይሄ ሟርት ይባላል። ሰይጣን ነው የሚሰማው። እንደዚህ መራገም ትችላለህ። በምትራገምበት ጊዜ ሌዋታን የባህር ዘንዶ የተባለው ከባህር ውስጥ ይንቀሳቀስና እሱ ያንተን እርግማን ያስፈጽምልሃል። ተራጋሚዎችን ያንን አይነት የሚጠቀሙት ሰዎች ክርስቲያኖች አይደሉም። የሚራገሙ ሰዎች ከተራገመ ያ ሰው ኮምፕሊትሊ እሱ ሊል የፈለገው ክርስቲያን አይደለም። ከፕሮቴስታንት ሃይማኖት እንደመጣ ምንድነው የተጠመቀበት ውሃ ሳይደርቅ እንደ ሰባኪም ሆነ ገበና ያወጣል። በጣም ብዙ መሳደብ ጀመረ። ያው ዮኒ እንደፈለገ እንደሆነ ማንም ሰው አይቆም። እሱም በማስፈራራት አይደለም ግን በቃ ከፍ ያደረገ ጴንጤ ይረግምሃል አለውና ደግሞ በጴንጤ ውስጥ ይርግማን ወይ እሱ የለመደው ነገር አለ እንዴ ስትል የተራገመ አውዛ ሊኖር ይችላል። ዕውቀት ይባላል። በኦርቶዶክስም አትቀበልም። ግን እዛ የተማሩ ቄሶች እንደ ዕውቀት ጥበብ ነው የሚሉ ተጨማሪ ጥበብ ይሉና ከዚህ ከእርግማን ጋር በተያዘ ከጥንቆላ ጋር በተያዘ ይሰሩ የለ ያ ልምድ አለው። አሁን ያ ልምድ እዚህ የሚሰራ መስሎት ነው እሱ። በእርግጥ ሊጠቀሙበት ይችላሉ። እርግማንም ምንም መናፍስት ዓለም ላይ ይሰራል። አንተ ከተራገምክ ወዲያውኑ እርግማኑን የሚቀበሉት የመናፍስት ዓለም ይፈጽሙና ሰውየውን ይፈትኑታል። ሰውየው ጥሩ ክርስቲያን ከሆነ ግን አይፈጸምበትም። እንደ እርግማን እኔን አጠፉም እንደ ጠዋትና ማታ ነው እኮ የሚረግሙት። እኔ በጌታ ስለማምን እርግማናቸው በሙሉ እኔ ላይ አይሰራም። ሟርት በእስራኤል ላይ አይሰራም ይላል የአዲስ ኪዳን ነው። እስራኤል የሚለው ያኛው የእግዚአብሔር ሕዝብ እንደማለት ነው። እኛ የእግዚአብሔር ሕዝቦች ነን፣ የክርስቶስ ነን። የእነሱ ሟርት እኛ ላይ አይሰራም እንጂ በአንድ ቀን ሊገሉ ይችላሉ እንደሚራገሙት። እነዚህ ተራጋሚዎች ደግሞ ፕሮቴስታንቱም ውስጥ ሆነው ይራገሙ፣ ኦርቶዶክስ ውስጥም ሆነው ይራገሙ፣ እነዚህ ክርስቲያኖች አይደሉም። ሾልኮ የገቡ ሟርተኞች ናቸው። ከተራገሙ ማለት ነው። የሚረግሙህን ምን አድርግ ነው የሚለው ወንጌሉ? መርቅ። የሚያሳድዱህን አንተ ይቅር በላቸው ነው እንጂ የሚለው አሳዳቸው፣ እርገማቸው፣ እንደዚህ አድርጋቸው አይደለም። ወንጌል ተቃራኒ ነው ማለት ነው። የተሳሳተ አካሄድ ነው እያልከኝ አዎ ዮኒ ማኛ ሊሳሳት ይችላል። አሁን እሱ ድኗል ወይስ አልዳነም? ድኗል። ጥምቀቱም ደግሞ ትክክል አይመስለኝም እኔ የተጠመቀው። ስለዚህ ዮኒ ከሰማኸኝ እንደገና ተጠመቅ፣ ጥምቀት አይሰራም። ከባድ ነው። ሙሉ ጥምቀት አይደለም። ልጄ ነው ብላለች እኮ እሷ። ደግሞ ያው እዚህ ታገለግላል ነበር። አሜሪካንም እኮ ታዋቂ አገልጋይ ናት። ቄስ ምንድን ነው ታዋቂነት? ሚዲያ ላይ መጮህ ነው። እዚህ ራሱ ብዙ አገልጋዮች እኮ አሉ፣ ቁጭ ብለው ሳይማሩ ቆሞ ማስተማር የጀመሩ አሉ። እነዚህ ያፈራቸው ናቸው አሁን የሚሳደቡት፣ የሚራገሙት፣ ዱርዬ የሚገዙት፣ የሚረብሹት። እዚህ ላይ በእንደዚህ መልክ ያደጉ ናቸው። በስርዓት ያላደጉ፣ መንፈሳዊ መስመር ጠብቀው ያላደጉ ናቸው። እና ይሄ መንፈሳዊ ነገር እግዚአብሔር ቃል መኖር በትክክል ይጠይቃል። በትክክል ራሱ እኮ ለማጥመቅ እኮ ኦርዲኔሽን ያስፈልጋል። ለምሳሌ ከአንድ የኦርቶዶክስ አስተማሪ ጋር ይሄ ሃይማኖታዊ ዲቤት ለማድረግ መድረክ ሲከፈት ከማንም ጠበቀጂ ጋር ልጁን ዘማርያም ይባላል ዝቅ ለማድረግ እንዲህ አይነት ንግግር ይሄ ምንድነው ሃይማኖታዊ ሳይሆን አለ አይደለ ቄስ የመዘረጣጠጡ የፕላትፎርሙ እንደፈለካለ የምታወራው ወደ ቤተ እምነት እሱ የመጽሐፍ ቅዱስ ተቃራኒ ነው። ምን ይላል መሰለህ? ወንድሙን ጨርቃም የሚል የገሃነም ፍርድ ይገባዋል ይላል። ሰውን ከናክና ሰውን ዝቅ ካረክ ካዋረድክ አንተ ራስህ አልዳንክም ማለት ነው። ምክንያቱም ገሃነም ፍርድ ከተገባ ኦልሬዲ እኮ መጽሐፍ ቅዱስ ላይ ተቀምጧል ፎርሙላው። ሰውን ከናክ ጨርቃም ካልከው ጠበልቀጂ ምናምንቴ ካልከውና ካቋሸሽከው ምን ሊፈጠር ነው ማለት ነው? ገሃነም ፍርድ ይገባል። ገሃነም ፍርድ ደግሞ የሚሄደው ምን አይነት ሰው ነው?
ያልዳነ ሰው ነው። አሁን ሜዲያ ላይ ወጣው ዮኒ ማኛ ትዝታው አልዳነም ይላል፣ ትዝታው ደግሞ ዮኒ ማኛ አልዳነም ይላል። በንግግር አይደለም ሰው የሚድነው። አልዳነም ድኗል ስላልክ አይደለም፣ ራሱ ተግባር ይነግርሃል እኮ። ጨርቃም ካልከው ገሃነም ፍርድ፣ ገሃነም ጋር ማን ነው የሚሄደው? ያልዳነ ሰው። ስለዚህ ከንግግሩ ወዲያውኑ እንዳልዳነ ታውቀዋለህ ማለት ነው። መልካም ቄስ፣ እንግዲህ መነሳት ያለባቸው ነገር ሁሉ ብያለሁ። የመጨረሻ እንግዲህ የሚሆነው በወንጌላውያን ቤተክርስቲያን ሰሞኑን ምርጫ ነበረ። በካውንስሉ የተመረጡትን መሪዎች ትክክለኛው ካውንስሉ መሪዎች አገኙ እያልክ ሻይ ቡና ስንወያይ ነበርና ደግፋቸዋል። እንደ ሐዋርያው ዘላለም ደግሞ የምርጫ ቅስቀሳ በሚመስል መልኩ ምርጫ ላይ ተሳትፎ ለማድረግ ብዙ እንቅስቃሴ ሲደረግ ነበረ። በዚህ የሃይማኖታዊ ሁኔታን እንዴት ገመገምከው በአንተ እይታ ቄስ? በፕሪንሲፕል ደረጃ በመርህ ደረጃ ማለት ነው ካውንስሉ ለመጀመሪያ ጊዜ ትክክለኛ ምርጫ አደረገ ብዬ ነው የማስበው። ትክክለኛ መሪ፣ ምርጫው ይጭበርበርም አይጭበርበርም ምንም ይኖርበት ምንም እሱ አይደለም መናገር የፈለኩት። መሪ በየትኛው መንገድ ይምጣ፣ በሹመትም ይምጣ፣ በምርጫም ይምጣ፣ እኔ ምንድነው ሁልጊዜ እንደምናገረው አቋሜ ኦርዴንድ በተደረገ በትክክል በተሾመ ፓስተር ወይም ቄስ ነው ካውንስሉ መመራት አለበት የሚል ረጅም ዓመት እየተከራከርኩ ነበር ማለት ነው። አሁን ከመርህ ደረጃ በትክክል ቄስ ደረጃ አሁን በትክክለኛው መንገድ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ነው ቄስ ይሆን። እሱ ፕሬዝዳንት ሲሆን አሁን ቡራኬ መስጠት ይችላል፣ መባረክ ይችላል። ራሱ በትክክለኛ መንገድ ነው። ይሄ ደግሞ ትክክለኛ መንገድ የምንለው በምን አንጻር ነው? እሱን ቄስ ያደረገው ሌላ ሰው አለ ከሱ በላይ ያለ ሉተር ጋር ሄዳል። ሉተር የካቶሊክ ሞሎክሴ ነው፣ ተሹሟል ማለት ነው። ሲሾም ደግሞ ሉተርን የሾመ የካቶሊክ ቤተክርስቲያን ውስጥ የነበሩ ጳጳሳት ናቸው። ጳጳሳቱ ደግሞ እንደሚታወቀው የመንግስት ሰማያት መክፈቻ ቁልፍ እኛ እጅ ነው ያለው። ለጴጥሮስ አይደለ ጌታ የተናገረው? ጴጥሮስ ሮም ላይ ሲሞት እኛ ጋር ጥሎ ነው የሞተው ነው የሚሉት። ስለዚህ እኛን የሾመው ጴጥሮስ ነው የሚሉት። ጴጥሮስን የሾመው ደግሞ ማነው የመረጠው? ጌታ ኢየሱስ ነው። ስለዚህ ከኢየሱስ ጀምሮ እጅ በመጫን እየተከታተለ መውረድ አለበት። አሁን ለምሳሌ በፊት ፕሮፌሰር ኢያሱ ነበረ፣ ከምዕመናን አንዱ ነው ሲመራን የነበረው ሁሉንም። ስለዚህ የእሱን አመራር አሁን ለምሳሌ በጥሩ ወንድምነት እቀበለዋለሁ። የኔ የሃይማኖት መሪ ሆኖ ቡራኬ ሊሰጠኝ ስለማይችል አልቀበለው። ከሱ ቀጥሎ ዶክተር ጣሶ ነው የተመረጠው። ዶክተር ጣሶም ደግሞ ከምዕመናን አንዱ ነው። ጥሩ ሰዎች ናቸው እነዚህ ሰዎች፣ ወንድምነታቸው በጣም ነው የማከብረው። በፕሮፌሰርነታቸው በዶክተርነታቸው የተከበሩ ናቸው። የተቋም መሪ ሆነው እንደኛ አይነት ሊተርጂካል የሆኑ ቸርቾችን ለመባረክ እኛም አሜን ብለን ለመቀበል ግን በትክክል ኦርዴን የተደረገ ሰው መሆን አለበት። ስለዚህ ኦርዴን ሳይደረጉ ነው ካውንስሉን የመሩት። በኢትዮጵያ ወንጌል አማኞች ካውንስል ታሪክ ውስጥ ጠባሳ እሱ ነው። አሁን እኔ አይምሮ የማይቀበለው ከመጀመሪያው ሲመሰረት በሌማን መመራት አልነበረበትም። ከምዕመናን ከንቀት አንጻር አይደለም፣ ከእግዚአብሔር ቃል አንጻር፣ ከክርስቶስ ምርጫ አንጻር። ለምሳሌ ነቢይ ብርቱካን ጥምቀት አይሰራም ያልኩ ለምን መሰለህ? ማንም ፓስተር ያደረጋት ሰው የለም። ራሷን ነው ነቢይ ብላ አጥማቂ ሆና አይቀረበችው። ከበላይ ሌላ ሰው ሊሾም ይገባል። ከሐዋርያት ጊዜ ጀምሮ ተያይዞ የመጣ አሁን እጅ የመጫን ሰንሰለት የተሾሙት ትክክለኛ ሰዎች ናቸው እያልከን ነው? አዎ፣ ከፕሪንሲፕል አንጻር ነው ማውራው። ከግለሰቡ ፐርሰናሊቲ አንጻር፣ አሰራር አንጻር አይደለም። በግለሰብ ደረጃ ሊሳሳቱ ይችላሉ። አካሄዱ ትክክል ነው። በግለሰብ ልምድም ደግሞ አካብተዋል። አንድ ደግሞ እዛ ላይ ቆይቷል። ቄስ ደረጀም ጠቅላይ ጻፊ ሆኖ በሰራበት ጊዜ ያበላሸውን ያውቃል፣ ያስተካከለውን ያውቃል፣ ድካሙን ያውቃል፣ ብርታቱን ያውቃል። እድል ተሰጥቶታል የተሻለ ነገር እንዲሰራ። ወንድማችን ፓስተር ጌቱም ደግሞ የጽህፈት ቤቱ ኃላፊ ሆኖ ወጣት ነው። ብዙ ነገር አበላሽቶ ሊሆን ይችላል፣ ግን ልምድ አግኝቷል። ቄስ ደረጀ ካበላሸው እሱም ያስተካክለው አለ። ጠቅላይ ጻፊ ሲሆን ልምድ አለው። አንድ ሰው እድል መስጠቱ ጥሩ ነው። በሰሩበት ኢንስቲትዩሽን ስለሆነ አዲስ ሰው እነዚህን ሁሉ አውጥተህ አዲስ ሰው ብታመጣ አሁን እንደ አዲስ ደግሞ እንደገና ይጀምራል አሰራሩን። አንድ ጽሑፍ አይቻለሁ። ሴት ወጣት
አልተካተተበትም የሚሉ አካላቶች አሉ። ሁለተኛ ደግሞ እንደ ሐዋርያው ዘላለምስ አይነት ደግሞ ይሄ አሁን ወጣት አልተካተተም የሚለው ፓስተር ጌቱ ራሱ ወጣት ነው። ጎልማሳ በደብ እንትን ካልከ ወጣትነት ወደ ጎልማሳነት እየሄደ ያለ ነው። ደግሞ ይሄ የመብት ጉዳይ አይደለም። ወጣት ሴት የሚባለው ፖለቲካ ጋር ነው። ይሄ ሃይማኖት ተቋም እኮ ነው። ሃይማኖት ተቋም ጋር ወጣት አልተካተተም፣ ሴት አልተካተተም። እንዳውም ለሃይማኖት የሚሆን ማቹርድ የሆኑ የበሰሉ ያረጁ ሰዎች ናቸው ሃይማኖትን። ይሄ ኦርቶዶክስ ደስ አይልም? የኦርቶዶክስ ጳጳሳት ጺማቸው ደስ የሚል ሲመክሩ መጥነው ሲናገሩ መጥነው። የበሰለ ሰው እኮ ብዙ ነገር አይሳሳትም። እኛ አሁን እድሜያችን እየገፋ ሲሄድ እንደዚህ ብለን እንደምናወራ ወጣት ነው የሚሳሳተው። እና ብዙ ነገር አሳልፎ የመጣ ስለሆነ እንዳውም አሁን ቄስ ደረጀ መመረጡ፣ ዶክተር ቤቴ ራሱ ተመልሶ መመረጡ ጥሩ። ወንድማችን ፓስተር ታሪኩ ከህይወት ብርሃን ቤተክርስቲያን እሱ ራሱ ምክትል ፕሬዚደንት፣ ሁለተኛው ምክትል ፕሬዚደንት እሱ ነው። ትክክለኛ ነው። አሁን በፊት የነበረው አሁን ጆን ዘጸአት መጥቶ ነበር። ወጣት ነው፣ ብዙ ነገር ይሳሳታል። ሌላው ቀርቶ አንድ ሚዲያ ላይ የወጣበትን ታውቃለህ። እንኳን ካውንስል ከሚመራ ሰው አንድ አጥቢያ ከሚመራ መውጣት የሌለበት ነው ያለው። ጥሩ ልብስ ባለበሱት ላይ ሰው መቼም ወዶ አይደለም ሳይታጠብ የሚመጣው። እሱ ስለተመቸው ሊታጠብ ይችላል። ጦጣ እየሸተትከኝ ምናምን ያለው ማለት ነው። እና ሰው ወዶ ጦጣ አይደለም ይሸተው። ጥሩ ቤት ያላቸው፣ ጥሩ ሻወር ያላቸው፣ የንጹህ ውሃ አክሰስ ያለው ይታጠባል። ደግሞ ስንት ደሃ አለ ጌታን የሚፈልግ አብዛኛው ማደሪያ ያጣ፣ መታጠቢያ ውሃ የሌለው። በረንዳ አድሮም ቸርች እኮ ሊመጣ ይችላል። ሰው ለምን ቸርች ገባ አይባልም እንዴ? በኑሮ ባይመቸው ጌታ ይመቸዋል እኮ። ስለዚህ እንደዚህ መጣ አይባልም። ስለዚህ አሁን እነዚህ በሳል ሰው ስትሆን ትጠነቀቃለህ ልልህ ነው። አሁን እነዚህ ወጣቶች ሲሆኑ እንደ ጆን ዘጸአት አይነት ሲሆን ጥሩ አይደለም። ለእኛም ሃይማኖት ይብሰል ትንሽ ቆይቶ፣ ገና ረጅም ጊዜ አለው። ምን አስቸኮለን? እንደ ዘላለም አይነት ደግሞ ቅርብ ጊዜ ከሐሰተኛ እየተባለ እየተወራበት ስለመጣ ቢመጣ ራሱ ሜጃችን ይበላሻል። መቆየቱም መጥፎ አይደለም። እሱም ደግሞ በስሎ ይምጣ፣ ክርስቶስ ሰጠነ ምናምን እያለ ከእነዚህ አባቶች ስህተታቸውን እያረሙ እየበሰሉ ይምጡ ጥሩ ነው። አሁን የተረጋጉ ሰዎች ናቸው ያሉት፣ ተረጋግተው ይሰራሉ። ለካውንስሉ ጥሩ ነው ከፕሪንሲፕል አንጻር። ሌላ የውስጥ የቴክኒክ ስራ ምናምን የሚያጠፉ ያው ይበላሻል። እሱ አሁን እዚህ አስፈላጊ አይደለም እዚህ ጋር መናገሩ። መልካም ቄስ፣ የመጨረሻ አንዱን ሳልጠይቅ አልሄድም ብዬ ነው፣ ትዝ ብሎኝ ነው። ኃይሉ ዮሐንስ ሰሞኑ ትልልቅ የሚባሉ ወንጌላውያን ሰባኪዎችን ይዋጣልን በሚል መልኩ ጥሪ ሲያስተላልፍ አይቼ ነበርና ድንገት አይተህ ከሆነ እሱን እንዴት አየው? አይቼዋለሁ። እንዲሁ በስብዕናው ኃይሉ ዮሐንስ ምርጥ ሰው ነው። በጣም የማደንቀው እኔ ሰው ሳደንቅ ሰምተህ ታውቃለህ? ጥሩ አደንቃለሁ ማለት የማደንቃቸው ሰዎች አሉ። በስብዕና አንጻር ኃይሉ ዮሐንስ በጣም ትሁት ሰው፣ በጣም ማቹርድ ሰው ነው። ከትምህርቱ ችግር ነው እንጂ ትምህርቱንም ደግሞ አሁን ባለበት ደረጃ ኃይሉ ብዙ ነገር አስተካክሏል። እንደ ሌሎች ፌዝ የእምነት ቃል አራማጆች አይነት ነው ማለት የምትችለው አይነት አይደለም። እና በትህትናው ሲያናግር ሲያጓጥጡት ምን ሲሉት በጣም አረጋግቶ በፍቅር እየሳቀ ምን እያደረገ እንደዚህ በጣም ስብዕናውን በጣም ገንብቷል። በዛ አደንቃለሁ ከሰማ ድንገት ወንድማችን ኃይሉ እና ከዛ አንጻር ነው ይዋጣልን የሚለው። ይዋጣልን አይነት ሳይሆን ምኑ ጋር እንደተሳሳትኩ ሲያስረዱኝ ነው እንነጋገር ነው። እና ለክርክር አይመስለኝም። ትንሽ ደግሞ ተጎድቷል፣ ስለበዛበት እንትን ተጎድቷል። ዱላ ስለበዛበት እንጂ መሰረቱም ጥሩ ነው። ልጁ ሲነሳ ከኤምኬሲ ነው። በነገራችን ላይ ኤምኬሲ በጣም የተወደደች ቤተክርስቲያን ናት። መሰረተ ክርስቶስ ቤተክርስቲያን በትህትና የታወቀች ናት። እስካሁን ባለው ነገር በአስተዳደርም በምንም እነሱም እንደዚህ ትላላሉ ምናምን ይላሉ። እና እዛ ነው ያደገውና ያ ስብዕናውን ገንብቶ ነው የወጣው ወደዚህኛው ትምህርት ቢሄድም ማለት ነው። እና ከዛ አንጻር ልጁ ምንም ይወጣለት ነገር የለም። ሌላው ደግሞ ቀላል ነው። ብዙ ያረሙ ሰዎች እኮ አሉ። አውስ ሚዲያ ላይ ወጥቶ ስለተናገረ እንጂ እኮ ብዙዎቹ ያሁኑ የፕሮቴስታንት መሪዎች ማአት ስህተቶችን ተናግረዋል እኮ ፓስተር ጻዲቁን ጨምሮ
ፓስተር ጻድቁ ድሮ ነብይነት ሞክሬ ነበር አለ እና ስላልተሳካለት እንጂ እኮ ሌላ እዩ ጩፋ ይሆን ነበር በዚህ ዘመን ቢወለድ ከኃይለኝነቱ አንፃር እሱ ራሱ ሌላ እዩ ጩፋ ወይም ሌላ ዘላለም ነው የሚሆነው። ኃይለኝነቱ ዘተን ባለፈው እኔንም ያስደነገጥከኝ ሐሳብ አቀርበ ነበር። ቤተ መንግስት ውስጥ ተናነቅን ያልከው እውነት ነው ወይ ብሎ ሰዎች ይጠይቁኛል። እንግዲህ ፓስተር ጻድቁን አከብሯለሁ እንዲህ ለዱላ ይጋብዛል ብዬ አላሰብኩም። ቄስ ግርማ ይሄ ነገር ተናነቅን አላልኩም። አልተናነቅን እሱ ያደረገውን ነው። እኔ ምንም አላልኩም። እኔ በነገራችን ላይ አምብል ነኝ፣ ትሁት ነኝ፣ እንትን አልልም። ይሄ እንደዚህ ሪአክቲቭ አይደለም። እናገራለሁ አሁን ሚዲያ ላይ ስለማያው ሲጫወት ምናምን አብዛኛው ቁም ነገር ስለምናወራ እንጂ እንዴ ትጫወታለህ እንዴ ቀለል ያልክነ እንዴ ይላል ሰው። ሲምፕል ሰው ነኝ እኔ እንትን የለውም። በነፃነት ሐሳቤን ትክክለኛውን መጽሐፍ ቅዱሳዊ አቀራረብ ነው። ደግሞ በዚህ ላይ ተሳስተሃል የሚለኝ ሰው እስካሁን የለም። ምናልባት ሁሉንም ከኛ ያረከው ምናምን ይሉኛል። ያን ያረኩበት ደግሞ ብዙዎቹ አልገባቸውም እንጂ እኔ ኢትዮጵያን አንድነት ለመጠበቅ ነው። ፍል ስለምጠላ ነው። እዛም አለን እዚህም አላቸው ያልኩት። አሁን ጎንደርም የኦሮሞ ነው አካሱማ ምናምን ያልከው በሙሉ ዩኒቲን ለማምጣት ነው። እዛ ጋር ኦሮሞ በነበረ ጊዜ እኮ እዚህ አዲስ አበባ ደግሞ እኮ ሌላ ብሔረሰብ ነው የነበረው ድሮ እና ዩኒቲን ለመፍጠር ነው ባጭሩ እንጂ ሌላ አጀንዳና ሌላ ዓላማ የለውም። እዚህ ሌላ ሰው ነው የነበረው፣ ሌላ ብሔር ነው የነበረው። እዚህ አዲስ አበባ አካባቢ እስከ ወለጋ የመጫ ኦሮሞ ወደ ወለጋ ሲሄድ እኮ ሌላ ብሔረሰብ እየገፋ ነው ሄደው ወደ ታች። ሌላውን ደግሞ ኦሮሞ እያደረገ ነው ሄደው በሞጋሳ 13 ብሔረሰቦችን በሞጋሳ ኦሮሞ አድርጓል ብሎ ዶክተር ነጋሶ ጽፈዋል መጽሐፋቸው ላይ። በዚህ ደግሞ እነ ዶክተር ሐሰን መሐመድ ሐሰን ጽፈዋል። በዚህ በኩል ደግሞ ብዙ ወደ 27 ብሔረሰብ እኮ ኦሮሞ ማንነቱን አስቀይሮ የራሱ አድርጓል፣ ኦሮሞ አድርጓል። አሁን አርሲ ላይ የሚኖሩ ፈጠጋር ብሔረሰብ የነበሩ የደዋሮ ብሔረሰብ የነበሩ በሙሉ ኦሮሞ አድርገዋል። የሀዲያ ብሔረሰብ አርሲያውን ከፊል በከፊል እንደሱ ነው። እና ያን ሲያደርጉ ያንንም ደብቀን እኮ አይደለም። ላይ በነበረ ጊዜ ደግሞ እሱ ደግሞ ትግሬ የሆነ ኦሮሞ አለ፣ አማራ የሆነ ኦሮሞ አለ ነው። እዚህ ደግሞ ሌላ ኦሮሞ የሆነ ደግሞ ሌላ አለ ነው። እና ያንን አይነት አንድ ነን፣ ደማችን አንድ ነው እና ክፍፍል አያስፈልግም። ኦሮሞ ነፃ አውጪ ግንባር ሲነሳ እኮ ኦሮሚያን ገነጥላለሁ ብሎ ነው የተነሳው። እንደ ትግራይ ነፃ አውጪ ግንባር እንደ ኤርትራ በሚል እሳቤ ነው። ኋላ ነው እነ ሌንጮ ለታ ትክክል አይደለም አካሄዳችን ብሎ ያስተካከሉት ማለት ነው። ከዛ አንፃር ነው እና አንዳንዱም ከፖለቲካ አንፃር ይሄ ሰውዬ ምናምን ይላል እንጂ እኔ አንድ ነን ነው። አንዱ እንዳውም ጠዋት አንብቤ ነበረ የኩሽን መንግስት መገንባት ነው የሚፈልገው። ሁላችንም ኩሽ እኮ ነው፣ ኩሽ ያልሆነ እኮ የለም። ኢትዮጵያ ለኩሽ ሰጧታል እንደ የሚለው መጽሐፍ ቅዱስ። አዎ። እና ሁሉም አሁን የመጡ የሴም ማህበረሰብ የለም፣ የያፌት ልጆች የሉም፣ ፈረንጆች፣ ነጮች፣ አርመኖች ምናምን መጥተው ኖረዋል። ከመካከለኛ ምስራቅ ደግሞ ከአረብ አካባቢ የመጡ አሉ። የኤሳው ዝርያዎች ወደ ኢትዮጵያ የመጡ አሉ። አልተቀበልንም፣ አንፈልጋችሁም አላልንም። ተጋብተን ተዋልደን ቀላቀላ ያሉት እኮ እነሱ ናቸው። ተደባልቀን ተቀላልተናል። እንደኔ አይነቱ ከለር ደግሞ ትክክለኛ ኢትዮጵያዊ ከለር ደግሞ በፊቱ ማለት ነው። ጠቆር ያሉ ደግሞ አሉ። ትክክለኛ ስል ነባሩ ይሄ ፀሐይ ያቃጠለው የሚባለው ጥቁሩ የሀገራዊ ግንባታ ለማግባባት እንጂ የቦታ ወረራና ያውን ፖለቲከኞች እንደሚያደርጉት እንደሱ አይደለም። እኔ እንደዛ እንዲረዱኝ ነው የምፈልገው። ቄስ በጣም ይሄ ሌላ እንግዲህ ጊዜ ይፈልጋል። በተለይ አንተን በታሪክ ማማት አይቻልም። በብዙ ማስረጃ ስለ ጎንደር ቤተ አመሰራረት ስለሌላው ሌላ ቀን በሰፊው ደግሞ የጎንደር ከተማ ዙሪያው እኮ ድሮ ማለት ነው ጎንደር ከመባሉ በፊት በጌ ምድር ከመምዳሩ በፊት ሊበን ይባል ነበር። የሊበን ወረዳ ነበር ድሮ። ሊበን ደግሞ አንዱ የኦሮሞ ጎሳ ነው። እንደውም ልጨምርላቸው። እንግዲህ አድማጮቻችን ሰዓት ስለሄደ በዚህ ታሪክ ላይ ለብቻ ሰሞኑን እንግዲህ ከአገልግሎት ስትመጣ በማስረጃና በመረጃ እስቲ እውቀት ጥሩ ነው እንገበያለን። በዚህ ጉዳይ ላይ እንወያያለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ቄስ ግርማ ጋር የነበረን ቆይታ ይመስላል። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። የዛሬው ፕሮግራማችን በዚህ መልኩ ተጠናቀቀ። እኔ ተሾም ሽፈራው ከስቱዲዮ እሰናበታለሁ። ሻሎም